ፈልገን ነው። ጃዋር እንዲሁ ለመግቢያ እንዲሆነን ነው። ትንሽ ድምጽ የመቆራረጥ ስላጋጠመን እሱ ይቅርታ ጠይቃለሁ። ዞሮ ዞሮ በምስል አይታችኋል። ይህ ከኢትዮጵያ ጤና ባለሙያዎች የተሰማ ድምጽ ነው፣ ሮሮ ነው፣ ጥያቄ ነው። ጥያቄያችን ይመለስልን ብለው አርቲኩሌት አድርገው ከዛሬ ወር በፊትም እንዳጋራ አስታውሳለሁ። በመሀል ላይም አንተ ትንሽ ጠፈት ብለህ ነበረ፣ ተመልሰህ መጥተሃል። እስቲ የመጀመሪያውን ከአድማጭ ተመልካቾቻችን የመጣልን አስተያየት ብቻ አንድ ሁለት ሶስቱን ልንገርና በዛ እንድትጀምርልን ስለፈለግኩ ነው። የመጀመሪያው ከደሞዝ ጋር የተያያዘ ነው። የመንግስት የሚያሰራን ልክ እንደ ዘመናዊ ባርነት ነው። ሲፈልግ ይከፍለናል፣ ከፈለገ ያዘገየዋል። ጥያቄ ስንጠይቅ ደግሞ ከፖለቲካ ጋር እያያያዘ ሰራተኞቹን እንኳን ለምሳሌ ዛሬ በዘውዲቱ ሆስፒታል የብልጽግና ፓርቲ ደጋፊዎችና የማይደግፉ ብሎ ለቦታ ከፍሎ ፖለቲካ እያደረገ ነው ያለው የሚል ነው። ሌላኛው ከዲዩቲ ጋር ተያይዞ ለረጅም ወራት አልተከፈለንም፣ ጥያቄ ስንጠይቅም መልስ አይሰጡንም፣ አልፎም በጀት የለም ይሉናል። ብዙ ጊዜ መልሳችንንም ጥያቄያችንንም አይሰሙንም፣ መልስም አይሰጡም የሚልም አለ። ሌላው ደግሞ እናንተ ከማን ተለይታችሁ ነው የራሳችሁን ጥያቄ ብቻ የአድሬስ የምናደርገው? ችግር ካለም የሁሉም ችግር ነው፣ የእናንተ ችግር ከማንም አይብስም፣ አርፋችሁም ተቀመጡ የሚሉ ጥያቄዎችም አሉ። ከዛ ደግሞ የመጨረሻው የዲሌይንግ ታክቲክም አለ። ጊዜ ስጡን። እናንተም ቅድም አጋርታ ይቻሉ አንድ ትልቅ የመንግስት ባለስልጣን ጥያቄያችሁ ተገቢ ነው፣ ግን ጊዜ ስጡንና እንድነጋገርበት የሚልም ነገር ተሰምቷል። እነኝን እንደ መግቢያ ሰብሰብ አድርጌ ነው የተጠቀምኩትና አቶ ጀዋርን ይሄ ጉዳይ ለምን አገባው? ምን ያገባዋል? ምን ይመለከተዋል? ከዛ ብንጀምር ጥሩ ነው። ለምን ይሄን ጉዳይ ሲሪየስሊ ያስከው? ለምን ተከታተልከው? ለምን አጀንዳ አደረገው? ያ ሀሳብ በተደጋጋሚ ከመንግስት ደጋፊዎች ሲቀርብ አይቼዋለሁ። የማደናገሪያ ወይም ደግሞ ስላልገባቸው ነው። ብዙ ምክንያቱም መደርደር ይቻላል። ከነሱ ውስጥ አንዱ እንደ ፖለቲከኛ እንደ ፖለቲካ አመራር በሀገር ዜጎች የሚነሳ ጥያቄ የሀገር ዜጎች ሮሮ ማሰማት ኃላፊነቴ ነው። ኢትስ ማይ ጆብ ዲስክሪፕሽን። የጤና ባለሙያዎች፣ ሾፌሮች፣ ገበሬ፣ ነጋዴ፣ ማንኛውም ማህበረሰብ የሚያነሳውን ሮሮ እየደረሰበት ያለውን ችግር ድምፅ ሆኖ ከፍ ማድረግ፣ መቃወም፣ አጋርነት ማሳየት ኃላፊነቴ ነው። አለበለዚያማ I cannot be a politician. It's my job as a politician. ያ ግልጽ ሊሆን ይገባል። ሁለተኛው በተለይ ደግሞ ከጤና ባለሙያዎች ጋር ተያይዞ የሚመጣው ነገር እንደ ዜጋ እንደ ወንድም አሁን ደግሞ እንደ አባት ይመለከተኛል። ሞገስ እነዚህ ጤና ባለሙያዎች እኮ ምን አይነት ሰዎች ነበሩ? በትምህርት ቤት እኮ ከኛ ጋር ሲማሩ ቆቅ ሲባሉ የነበሩ ከአጠቃላይ ከአንድ እስከ 3 ሲወጡ የነበሩ በተፈጥሮ ብሩህ አእምሮ ያላቸው በከፍተኛ ደረጃ የሚሰሩ ጠንካራ ተማሪዎች የነበሩ ልጆች ናቸው። ዝም ብሎ ማንም ሰው ሐኪም አይሆንም እና ቤተሰብ እኛም ሆነ ልጆች ሆነን በዓለም ላይ ተዘዋውሬ በሄድኩበት አካባቢ ልጄ ሲያድግ ዶክተር እንዲሆንልኝ ነው የምመኘው፣ ሐኪም እንዲሆንልኝ ነው የምመኘው፣ ዶክተር እንዲሆንልኝ ነው የምመኘው የሚል የቤተሰብ ምኞት ነው። It is the aspiration and dream of parents. እኔ እንደ 3 ልጆች አባት it's my aspiration as well. የኔ ልጆች በትምህርታቸው ኤክሴል አድርገው ፕሮፌሽናሊ የገቢ ገንዘብ ብቻ አይደለም ከፍተኛ ክብርና ስም ያለው ሙያ እንዲኖራቸው ነው ፈልገው። ስለዚህ የሀገራችን ሐኪሞች የሀገራችን ቤስት ኤንድ ብራይትስት የሀገራችን የምጡቅ አእምሮ ባለቤቶችና በከፍተኛ ደረጃ ተክተው የሚሰሩ ተማሪዎች ለ20 እና ከዛ በላይ ዓመታት በትምህርት ቤት ቆይተው በየደረጃው አንደኛ፣ ሁለተኛ፣ ሶስተኛ እየወጡ እንቅልፋቸው እዚህ ደረጃ ከደረሱ በኋላ ሲዋረዱ ሲናቁ ሳይ የልጆችንም የወደፊት ሞራል የሚጎዳ ስለሆነ ይሄንን ለመታገል እንደ ቤተሰብም የሚመለከተኝ ነው። በያ ደረጃ ደግሞ የፖሊሲ ጉዳይ በዓለማችን ላይ የጤና ጉዳይ ሄልዝ ኬር የፖሊሲ ዋናው መከራከሪያ ጉዳይ ነው። ሀገራችን ውስጥ የፖለቲካው መበለሻሸቱ ስለበዛና የመገዳደልና የአምባገነን ፖለቲካ ስለበዛ እንጂ ለአንድ ሀገር የፖለቲካ ክርክርና ንትርክና የፖሊሲ ክርክር ዋና ከሚባሉ ነገሮች ውስጥ አንዱ የጤና ጉዳይ። በተለያዩ ሀገሮች ስታይ የፖለቲካ ፓርቲዎች የሚወዳደሩት በጤና ላይ ባላቸው ፖሊሲ ነው። ምክንያቱም ጤና ማለት እያንዳንዱ ቤተሰብ ጉዳይ ነው። ጤና ማለት እድሜ የማይገድበው
ገቢ የማይገድበው ወሳኝ የሆነ የፐብሊክ ፖሊሲ ጉዳይ ነው። ስለዚህ እንደ አንድ የፖለቲካ አመራርና እንደ አንድ ፖለቲከኛ በጤና ጉዳይ ላይ ሀሳቤን የማልሰጥ ከሆነ በስራዬ ሰነፍ ያለው ስራዬን እየሰራሁ አይደለም ማለት ነው። ይሄ ነው ለምን ነው ሰዎቹ የመንግስት ሰዎች የሚያነሱት በተለይ ከላይ ያሉት ሳይቁት ቀርተው አይደለም። ጉዳዩ በጣም አንገብጋቢ እንደሆነ ጥያቄው ቅቡልነት ያለው ሌጂቲሜት በመሆኑና እንደኔ ያለን ሰዎች ደግሞ ባለን ተሰሚነት ባለን ሚዲያና ሚዲየም ሰፋ አድርገን የምናቀርበው ከሆነ ድምፁን የምናጎላ ከሆነ ጫናው ይበረታል ብሎ ስለሚያስቡ ነው። በጣም ጥሩ። ምናልባት ቅድም ያሳየነው ቪዲዮ አንተ ስላጋራን ብቻ አይደለም በሜንስትሪም ሚዲያ አሁን ቅድም በዶች ቬሌ ላይ ነው አማሪክ ላይ ነው ሲተላለፍ የነበረው። እሱ ነው አንተ ስትናገር ሳሳየም የነበረው። ሰዎቹም እንዲያውቁት ጥያቄያቸውን አርቲኩሌት ያደረጉት ራሳቸው ናቸው። ሜሴጅም ልከውልናል። ጥያቄዎቻቸውም የሚታወቁ ናቸው ያደሩም ናቸውና ይሄም በደንብ ግልጽ መሆንም ስላለበት ነው። ከዛ ውጪ የተወሰኑ ኮሜንቶችና አስተያየቶችም እየተሰጡ ነው። እሱን አድሬስ አድርገን እንድንመለስ ፈልጋለሁ። የተወሰኑ ፎቶዎችን ላሳይና አንተ ገጽ ላይም አንዳንድ ቦታ ላይም እየተከተልኩ ያየዋቸው ነገሮች አሉና ልክ ለጥፋ 10 ሰከንድም ሳይሆን ለምሳሌ ይሄንን እንያቸው። ምን ይላል? የተከበረውን የሕክምና ሙያን ለፖለቲካ ሸቀጥ እና ንግድ አሳልፎ እየሰጡ ያሉ አንዳንድ ህሊና ቢስ የጋውን ቁማርተኞች በቃችሁ ሊባሉ ይገባል ይላልና ቀጥታ ከጀዋር መሐመድ ትዕዛዝ በመቀበል እና የሕክምና ሙያን ለፖለቲካ ትርፍ ማግኛ ለማድረግ አመጽ ለመቀስቀስ የሚሞክሩ አሉ የሚል አንድ ነገር አይቻለሁ። ይሄ አንድ ብቻ አይደለም፣ ፓተርን አለ፣ የቶኪንግ ፖይንት የሚያስመስል ነገርም ሌሎችም አሉ። ለምሳሌ ይሄንንም እኔ አንድ ላይ እንድትመልሰው። ይሄም ምን ይላል? የተከበረው ሙያ ለፖለቲካ ንግድ ይላል። ይሄም ራሱ ተመሳሳይ ይቀጥላል። አንድ እንደገና ሶስተኛ ልጨምርልህ። ይሄኛው እንደገና ደግሞ ይሄም እንደዚሁ በተመሳሳይ ይሄም እንደምታየው ጽንፈኝነት ይውደም ይላል። የጤና ባለሙያ ጥያቄና ጽንፈኝነትስ ምን አገናኘው? ይሄ ሶስተኛው ጽንፈኝነት ይውደም ይልና ያንተ ፎቶና ከዛ በኋላ የተከበረውን የጤና ሙያ ለፖለቲካ ንግድ ማድረግ ይብቃ፣ ጽንፈኝነት ይውደም ይላል እና እነኚህ እንደማሳያ ነው የወሰድኩትና ምንድነው መልእክቶቹ? ከጽንፈኝነት ጋር ምን አገናኘው? ከፖለቲካ ንግድ ጋር እንዴት አድርገው ነው ያያያዙት? ጀዋር ምንድነው መልእክቱስ? ይኸውልህ ሞገስ፣ ይሄ ጥያቄ ይሄ የጤና ባለሙያ ጥያቄ ባለፈው 2 ቀናት ባለፈው ወር የተነሳ አይደለም። ወደኋላ ልውሰድህ። አብይ ወደ ስልጣን እንደመጣ አካባቢ ይሄ ጥያቄ በጣም ከዛ በፊትም ራሱ በኢህአዴግ ጊዜም ሲነሳ የነበረና አብይ ወደ ስልጣን ከመጣ ወዲህ የጤና ባለሙያዎችን ሰብስቦ ውይይት ሲያካሂድ ትዝ ይልሃል። የጤና ባለሙያዎች የአስተዳደራዊ በደል፣ የክፍያ ማነስ፣ ሌሎች ጥያቄዎችን አንስተው ሮሯቸውን ማሰማት ከጀመሩ ውለው አድረዋል። ለአመታት ቆይተዋል። ምናልባት ባለፉት 7 ዓመታት ሳያቋርጥ ሲነሳ የነበረ ጥያቄ ኮንሲስተንትሊ ሰስቴነብል በሆነ መልኩ ሲነሳ የነበረ ጥያቄ ኢትዮጵያ ውስጥ ካለ የጤና ባለሙያዎች ጉዳይ ይመስለኛል። ኢትኖ ፌር የጊዜያዊ ፖለቲካ ምናምን የሚባለው ነገር ኢትኖ ፌር የዛ ጊዜ ተሰብስቦ የተገባላቸው ቃል ነበር። አሁንም ጥያቄያቸውን አርቲኩሌት ያለ ሐኪም አይደለም። የሐኪሞችን ሮሮ ማሰማት ግን እንደ ፖለቲከኛም እንደ ዜጋም ኃላፊነት ስላለብኝ ነው። ሌሎችም እንደዛ እያደረግን ነው። ይህን ጥያቄ አንስተው አርቲኩሌት ያደረጉት የጤና ባለሙያዎች ናቸው። የዛሬ ወር አካባቢ ገና ይሄ ነገር ሲነሳ ተሰሚነት እንዲያገኝ ልናጎላላቸው ሞክረን ነበር። በመካከል ደግሞ የሆነ ድርድርም ንግግርም አለ ስለተባለ ያን ላለመረበሽና ምናልባት ቀላል ነገር አይደለም። እነኚህ ባለሙያዎች ወደ ወላ ላይ የምንወያይ ይሆናል። እነኚህ ባለሙያዎች ወደ ስራ ማቆም አድማ ከሄዱ የሚመጣው በመንግስትና በተለያዩ ጉዳዮች ላይ የሚመጣው ጫና ቀላል ነገር አይሆንም። ወደዛ እንዳይሄድ ምናልባት ተደራድሮ መነጋገር ከቻሉ እስቲ የጥሞና ጊዜ ይሰጣቸው በሚል ረጋ አድርገነው ነበር። አሁን ግን ወደ ማስፈራሪያ ለማፈን የተለያየ እርምጃ መውሰድ ሲጀምሩ ነው ማስተጋባት ጀመረው። በነገራችን ላይ ይሄ ኦፊሻሊ እየቀረበ ያለ እኮ ነው። የኢትዮጵያ የጤና ባለሙያዎች ማህበር በህግ ተቋቁሞ ሀገር ውስጥ ያለው በግልጽ እኮ እየመራው ያለውና እያስተጋባው ያለው ጉዳይ ነው። እኛ እንደ ዜጎች እንደ ፖለቲካ አመራሮች ባለን ተሰሚነት ባለን ሚዲያ ተጽዕኖአቸውን ጥያቄያቸውን እንዲጎላ የማድረግ ስራ ነው እየሰራን ያለ ነው።
but let's go back. There's something weird አየህ ሀፍረተ ቢስ መሆናቸው እነኚህ መንግስት ሰዎች ወደ ትምህርት ቤት እንመለስ ሃይ ስኩል ሐኪም የሆኑት እነማን ናቸው ዛሬ ካቢኔ የሆኑት እነማን ናቸው ኦኬ ሐኪም የሆኑት እነማን ናቸው ዛሬ ደግሞ ካድሬ ሆነው ጽንፈኛ ምናምን እያሉ ሐኪሞቹ የሚሰሩት እነማን ናቸው ያ ሐኪሞቹ እነማን ናቸው ያኔ ከአጠቃላይ ከ1 እስከ 3 የሚወጡ ልዩ የአይምሮ ተፈጥሮ ተፈጥሮ ተሰጥቶ ያላቸው hard working የሆኑ they were the best the brightest and the most hard working የነበሩ ልጆች ናቸው ማይንድ ዛሬ ወረዳ አስተዳዳሪ ሚኒስቴር ዴታ እየተባለ የተደረደረው ግን ማን ነው ከዘጠነኛ ጫቆ ሲፎርፍ የነበረ ማትሪክ ላይ ሲና ዲ የደረደረ ሰነፍ ደደብ የነበረ ተማሪ እኮ ነው ይሄ እኮ ነው ዛሬ ሳያፍር ማይንድ እነኛ ሐኪሞች ያን መሰለ አይምሮ ይኖሯቸው ለ20 ምናምን አመት ሌት ተቀን አጥንተው ሰርተው ዶክተር ሆነው ወጣው 10,000 ብር በሚያገኙበት ካድሬ ግን ቅድም ጠይቄ ነበር ጥያቄ ምን ያህል ነው ይሄ የወረዳና የከተማ አስተዳደር ላይ ያሉትን ታዋቸው ስንት ነው የሚያገኙት ከ15,000 እስከ 20,000 ኦፊሻል ደሞዝ ያገኛሉ በድርጎ በጥቅማ ጥቅም በቤት ተብለው ሌላ ከ20,000 እስከ 30,000 ያገኛሉ ከ40,000 እስከ 50,000 ያገኛሉ ኦፊሻሊ ጉቦና ሙስናው ሳይጨምር ኦፊሻሊ ከ40,000 እስከ 50,000 የሚያገኘው ከዘጠነኛ ጫ ሲፎርፍ የነበረ ሰነፍ ደደብ ተባለ እሱ ነው የሀገሪቷን ቤስት and brightest ዶክተሮች let's be very clear ይሄ እንትን ነገር ዶክተር የሚሆኑ ልጆች ከሀገራችን ወጣቶች ውስጥ 0.1% የሚሆኑት ናቸው እኮ ኦኬ they are the brightest they are the best እነዚህ ነው ትላንትና ካተገባቸው ሲፎርፍ የነበረ አንድ ቀን ሳያላጠና በፓርቲ መዋቅር እየተንጠለጠለ መጥቶ እሱ ቪላ ውስጥ ይኖራል ቪኤት ይነዳል አንድ ሐኪም ዛሬ በወር የሚያገኘው አንድ የወረዳ ካድሬ ለምሳ ነው የሚያወጣው እነዚህ ናቸው ዛሬ ተገልብጠው ጽንፈኛ ጸረ ሀገር እያለ ለማጣጣል የሚፈልገው እንደውም ፊት ለፊት ያለውን ሼር ያደረኩት ከደሞዝ ጭማሪና በኋላ በተለይ ይሄ ባለፈው የካረንሲ ዲቫሉዌሽን ከመጣ በኋላ ነው የሚያሳየው ይሄው እንግዲህ እነኚህ እንዳለ በቀይና ከዛ በታች ያሉት ከነበራቸው ደሞዝ ኢቭን ደሞዝ ተጨምሮ እንኳን ከተጨመረ በኋላ ምን ያህል ያሽቆለቆለ እየሄደ መሆኑንም ነው የሚያሳየውና ከዛው ተልኮልኝ ነው እያሳየው ያለውት ምናልባት በኤቪደንስም በደንብም እንዲታይ ነው ቅድም አንድ ነገር አስታወስከኝ ምን አይነት ሰዎች ናቸው አሁን ጽንፈኛ ሀገር አፍራሽ እያሉ ለማሸማቀቅ የሚሞክሩት የሚሳደቡት እንዳውም ጥሩ ስም ወጥቶለታል በአማርኛ አላቅም ፋርሴቡላ ብለውታል በኦሮምኛ እነኚህ ፋርሴቡላዎች አውርቶ አደር አድንቆ አደርም አጨብጫቢ ቤዚካሊ ብቻ ፋርሴቡላዎች ናቸው የሚሳደቡት እነኚህ ፋርሴቡላዎች መንገድ ዳር ላይ ሸለቆ ጠብቀው በቢላዋን ወጋሃለን ካላስቆረጅከን ሲሉ የነበሩ ሰዎች አይደሉም እንዴ እኛን ደብተር እየቀሙ ሲደበድቡ የነበሩ ሰዎች አይደሉም የእውቀት ማጅራት መቺዎች አልነበሩም የእውቀት ማጅራት መቺ በላቸው እነኛ ሰዎች እኮ ናቸው ዛሬ የስድስተኛ ክፍል ሽፍታ ሆነው ፊት ለፊት ሆኖ የዶክተሮችን 10 እጥፍ 50 እጥፍ ወይም 2000% 3000% እየበላ ስንል ደግሞ ዲዘርቭ አድርጎ ሰርቶ አይደለም ከሀገሪቱ ሀብት በዝብዞ ነው ይሄ የክላስ ትግልም ነው ባይዘው አሁን ለዛሬው እዛ ውስጥ አንገባ አንድ ነገር ጀዋር ከተላከልን ልንገር ድሮ ህልም ስንጠየቅ አለ ዶክተር መሆን ኢንጂነር መሆን ኢቭን መምህር መሆን እንል ነበር አለኝ አንዱ በድምጽ የላከልኝ በጽሁፍ የላከልኝ ላይ ዛሬ ላይ ምንድነው ህልም ምንድነው ተብሎ ቢጠየቅ ምን ህልም ይኖረኛል ምክንያቱም አላልምም ምን ጊዜ ኖሮኝ ነው ማልመው የሚል ነው የጻፈልንና እንዴት ነው የምታየው ዛሬ አላልምም ጭራሽ ዶክተር መሆንን ኢንጂነር መሆንን መምህር መሆንን ማለም ተተናል የሚል ነው የሰማነውና ይሄ ምንድነው የሚያስረዳን ከወደፊት ሀገር ግንባታ ጋር ተያይዞ ይኸውልህ this is very important በተለይ ህዝባችን በደንብ እንዲያዳምጥ ፈልጋለሁ ፈጣሪ ለአንድ ሀገር ምጡቅ አይምሮ ያላቸውን የተወሰኑ ሰዎች ነው የሚሰጠው አስፒሬሽን ለሌላው ማህበረሰብ አስፒሬሽን እንዲሆን ነው የሚሰጠው
በአለማችን ላይ ዶክተር የሚሆኑ ሰዎች 0.01% የሚሆኑ ናቸው። እኔ በብዙ ሀገር ዞሬያለሁ። ሰዎች ዶክተር እንዲሆኑ ልጆቻቸው ዶክተር እንደሚፈልጉ ለገቢ ብቻ አይደለም። ኢትስ ስታተስ ሲምቦል፣ ኢትስ ሲምቦል ኦፍ ኤክሰለንስ። ልጄ ዶክተር ነው ሲባል ሀብታም ነው ማለት ነው። ሀብት እኮ በንግድም ይሰራል ሰው አይደል? በሌላ ይሰራል። ልጄ ሂዝ ብራይት፣ ሂዝ ስማርት፣ ሂዝ ጂኒየስ ማለት እኮ ነው። እነዚህ መንከባከብና የሀገር ገቢ ትልቅ ካልሆነ በተመጣጣኝ ክፍያም አድርጎ ግን ክብር ሲገባቸው ካድሬ እያሰማሩ ለማጣጣል ለማዋረድ መሞከር ውድቀትን የሚያሳየው ኢንፋክት ሊገርመን አይገባም። ምክንያቱም አሁን ያለው ከአብይ ጀምሮ ያለው ስብስብ ጸረ ምሁር ነው። ለእውቀት ያላቸው ጥላቻ ምክንያቱም የራሳቸውን ድክመትና ድግድብና ሪፍሌክት ስለሚያደርግ ለእውቀትና ለአዋቂ ያላቸው ሴንቲመንት ግልጽ ነው። ህዝባችን ለምን ግን እንደዛ አልካቸው ጀዋር? ይሄን ያልከው 3 ዓመት ሆኖታል። አስታውሳለሁ። ይሄን ያልክበት ራሱ ገለተማ ቱር ላይ አሜሪካ ሆነ ነው ንግግር የሚያደርገው ጽሁፍም ተቀምጧል። እና ኦልሬዲ 3 ዓመትም አልፎታል ይሄን ነገር ከተናገረ። ዲፕሊ አንታ ኢንተሌክቹዋል ነው ያልከው በእንግሊዝኛ፣ ጸረ ምሁር ናቸው ያልክበት ምንድነው? ያኔ ምን ታይቶ ነው? የዛሬ 3 ዓመት ኦልሞስት 4 ዓመት ሊሆነው እንደዛ ካልከውና ምንድነው መገለጫው? አክቹአሊ ቆይቷል። ከዛሬ 6 ዓመት 7 ዓመት አካባቢ ስለ ምሁራኖች አንስቶ የኢኮኖሚክስ ፕሮፌሰር ሆኖ መኪና የለውም፣ የፖለቲካል ሳይንስ ፕሮፌሰር ሆኖ ቀበሌ አስተዳድርም ብሎ አብይ ሲናገር ነው የጀመርኩት። ጊዜ የለንም፣ ጊዜ ወስደህ ሌላ ጊዜ እንጨዋወትበታለን። ግን ሀሳቡ የሚፈልቀው ከሁለት ነገር ነው። አንዱ ይሄ ብልጽግና የሚባለው አመለካከት የትን ፍጪው ዱቄቱን አምጪው፣ ቤትን ማቋርጣ ሀብታሙን ስልጣኔ ያዝ ነው። ጠንክራ ስራ፣ በትዕዛዝ ስራ፣ በታማኝነት ስራ ቦታ የለውም። እሱ የፋራ ነገር ተብሎ የሚታየው ማጥናት መስራት ምናምን የፋራ ነገር ነው የሚታየው። በምንም አቆራርጠ እለፍ ነው አንዱ የብልጽግና አይዲዮሎጂ መመሪያ እሱ ነው። ሁለተኛው ስብስቡ ይሄ ከኦፒዲዮ በአዴን ምናምን የተሰበሰበው ምን አይነት ሰዎች እንደሆኑ ቅድም ያልናቸው ስለምናውቃቸው ቆቅ የሆነውን ተማሪ ሲያዩት ሃይስኩል ጎበዝ ተማሪ ሲሆን ሲያስታውሱት የራሳቸውን የበታችነትም ይሰማቸዋል። ኮምፕሊኬትድ ኢሹ አለ። የኢንተሌክቹዋል ምንጩ ዋናው ይሄ ሁለቱ ነው። ግን በዛ በቂ አይደለም። አሁን ምንድነው ህዝቡ ውስጥ ይሄ አይነት ውይይት ከተነሳ የነሱ ድክመትና አንፌር የሆነው የገቢ ብቻ ሳይሆን የስታተስ አሎኬሽን ለህዝብ ውይይት እንዲቀርብ አይፈልጉም። አይምሮህን መምታት ይፈልጋሉ። አብይ ተነስቶ ፕሮፌሰሩ እንደዚህ ቀበሌ ያላስተዳደረ ኢኮኖሚስት ሆኖ መኪና ያልያዘ ሲል ጭንቅላትን መጥቶ ለእውቀት ቦታ ህዝቡ ለእውቀት ቦታ እንዳይኖረው ለአጭበርባሪዎችና ለወሮበሎች ብቻ ስታተስ እንዲሰጠው ህዝቡ ውስጥ እንዲሰርጽ ይፈልጋል። እንዳልኩ ይሄ ሰፊ ስለሆነ ብዙ ነው። ሌላ ጊዜ ግን ቀጠሮ ያዝና I want to discuss about this historically, the history of knowledge. There is history behind where this thing came from. በጣም ወሳኝ ስለሆነ ነው። ከዚህ በፊትም ቀድሜ ስከታተለው ስለነበረ ነው። ከአንደኛው ደግሞ የመጣ አለ ከፋርሴቡላ ምክትል ሊቀመንበር የተላከልን ነገር አለ እና ከአሁን በኋላ ቀጥዬ አንድ ወሮበላም ምንም በለው ፋርሴቡላ ናቸው። ለዛሬው ፋርሴቡላ በሚለው እንሂድ። ከፋርሴቡላ ማህበር የተላከልን አንድ ኮሜንት ምንድን ነው የሚለው? ምን መከላከያም ህይወቱን እየሰዋ ምንም እኮ አልጠየቅም፣ ዋጋ እየከፈለ ህይወቱን እየሰጠ ምን ጠየቀ? መከላከያ ሳይጠይቅ እናንተ እንዲህ መሆናችሁ ምንድን ነው? ምን የተለየ ነገር አለ የሚልም ጥያቄ ቀርቧልና መከላከያ በምን መልኩ ነው? አንደኛ ኔቸሩ የሁለቱ ጉዳይ ይገናኛል ወይ? ሁለተኛ ጥያቄው መከላከያ ሲያቀርብ በምን መልኩ ነው ሊያቀርብ የሚችለው? ማቅረብ ሲፈልግ ዛሬ ቀኑ ሙሉ ሳስተናግድ የነበረው ሁለት አይነት ጥያቄ ነበረ። በአብዛኛው ሲቀርብ የነበረው እንዴ ሐኪም ብቻ እኮ አይደለም፣ መምህሩም፣ ፖሊሱም፣ ኢንጂነሩም፣ የቢሮ ሰራተኛውም በሙሉ የሚደርሰን የምናገኘው ደሞዝና የምናወጣው ወጪ አልተጣጣመም። ሁላችንም መታገል አለብን፣ ለሁላችንም ህዝብ መሆን አለባቸው የሚል ነው አንዱ። ሁለተኛው ደግሞ አንተ ያልከው አይነት ህይወቱን ለሀገር የሚገብረው መከላከያ ራሱ ጥያቄ ያላነሳም ነው። እውነት ነው፣ መከላከያ ህይወቱን ለሀገር እየገበረ ነው።
መስዋዕትነት እያደረገ ነው ያለው። የመከላከያም አስፈላጊ ደሞዝ ጭማሪ ያስፈልገዋል። ግን ቢ ኬርፉል ዋት ዩ ዊሽ ፎር ለብልጽግናዎች የምለው ቢ ኬርፉል ዋት ዩ ዊሽ ፎር። እነዚህ ምስኪን ዶክተሮች አይምሯቸውንና ጋውናቸውን ለብሰው ነው እየጠየቁ ያሉት ጥያቄያቸውን። ወታደር ጋር ሲደርስ ግን በምን እንደሚጠይቅህ ታውቀዋለህ፣ በምን እንደሚያናግርህ ታውቀዋለህ። አይነጋ መስሏት እንደተባለው ነው፣ የማይደርስ መስሏቸው ነው። ይሄ መንግስት ድሮም ድሮ ነው። አሁን የአይኤምኤፍን ስትራክቸራል አድጀስትመንት ከወሰደ በኋላ ከህዝቡ ላይ የሚሰበስበው ገንዘብ ዘረፋ፣ ግብር ጨምሯል፣ በኮሪዶር እያለ በተለያየ መልኩ ግብር እየተሰበሰበ ለካድሬዎቹ እና ለውጭ አበዳሪዎቹ ይሰጣል። በተቃራኒው ደግሞ ጥረው ግረው ለሚሰሩት ደሞዝተኞች ሐኪሞችም ሆኑ መምህራንም ሆኑ ወታደሮች እኮ እየጠየቁ ያሉት የደሞዝ ጭማሪ እኮ አይደለም፣ ማስተካከያ እኮ ነው ቤዚካሊ እያሉ ያሉት። ምክንያቱም አምና ለምሳሌ 10,000 ብር ደሞዝ ቢኖር $500 ሊሆን ይችላል። አምና ዘንድሮ 250 ነው፣ ወርዷል። የለም ዲፕሪሼት አድርጓል ብሩ ማለት ነው። ቅድም ያሳየሁት እሱ በጣም ወርዶ በጣም ዲፕሪሼት አድርጓል። የቤት ኪራይ ጨምሯል፣ ትራንስፖርት ጨምሯል፣ ሁሉም ነገር መብራት ጨምሯል። የመንግስትም ሰው መብራት ጨምሯል፣ ውሃ ጨምሯል፣ ሁሉም ነገር ጨምሮ ሳለ ደሞዝን አስተካክሉልን፣ የብርን ዲፕሪሺዬሽን ራሱ ማት የሚያደርግ ጨምሩልን ነው እየጠየቀ ያለው። ይሄንን ለማፈን እያደረጉ የሚያላግጡት ሐኪሞችን አሁን ይሄን የሚያደርጉት ለምሳሌ ከመከላከያ ጋር የሚያመጡ ለምን እንደሆነ ታውቃለህ? መከላከያን በእነኚህ ምስኪን ዶክተሮች ላይ ለማዝመት ነው። ነው ጥያቄ። የኔ ማስጠንቀቂያ ቢ ኬርፉል ዋት ዩ ዊሽ ፎር። እነዚህ ሐኪሞች ነጭ ጋዋን ለብሰው የሚጠይቁትን ጥያቄ በክብርና በሚገባቸው ክብር መመለስ ካልተቻለ ወታደሩም ጋር መድረሱ አይቀርም። ወታደሩ ጋር ሲደርስ ግን ጥያቄው በወረቀትና በጋዋን እንደማውም ሊያውቁ ይገባል። ጥሩ። እስቲ በየመሃሉ ደግሞ ከአድማጮች የመጡልንን ሼር እያረኩኝ እያሰማው እንድንሄድ ነው ሰዓታችን እንድንጠቀም። እስቲ አሁን ደግሞ አንዱን አሰማሃለሁ፣ መልሼ ደግሞ ወደ ራሴ መመለሳለሁ። በመጨረሻ ወደ ስልኩ እንሄዳለን እንደተባባል ነው። እስቲ እንዴ ድምጽ የኔን አንድ ጥያቄ ከደረሰን ልጠይቅ እስከዛ እንትሩ እስኪዘጋጅ ድረስ። ሁለተኛ ለምን በችርቻሮ ቅድም አንተ ራሱ ጀምረው ነበር ከተሰማ ለምን በችርቻሮ በዚህ አካሄድ አሁን የያዝከው አካሄድ ያዋጣል ወይ እንደ ስትራቴጂም? ሁለተኛ በጋራ መልስ ካላገኘ የመምህሩም የሁሉም በጋራ መልስ ካላገኘ ከታች ያሉትን አንደኛ የዶክተሮቹ ለብቻ ችግሩም ራሱ ከላይ ያሉት አመራሮች ብዙ ጊዜ መልስ የማያገኙበት ብሎ አንዱ በእንትን የላከል ምን ያለው አንድ ጥቂቶች 5 የማይሞሉት ከላይ ጥሩ ኑሮ ስለሚኖሩ ከታች ያሉት ዶክተሮች ጥያቄ ሲጠይቁ ምንም አይመልሱም። ይሄ ስትራቴጂ ከላይ ካልተጀመረ ያዋጣል ወይ የሚል ነው። ሁለተኛ ለምን በችርቻሮ እንሄዳለን በጋራ ለምን አይሆንም የሚል ነው። እነሱን ሄድበትና ያኛውን እናመጣለሁ። እስከዛ አይ ቲንክ ሁሉም በየፊናው ችግሩን መናገሩ፣ ሁሉም በየፊናው እንደ ግለሰብ እንደ ፕሮፌሽንም እንደ ቡድንም እየደረሰበት ያለውን ሮሮ እየደረሰበት ያለውን በደል መናገሩ ጥሩ ነው። ተጨማምሮ ወንዙን ይሞላዋል፣ ኩሬውን ይሞላዋል። ችግር የለውም። እሱ እየተደመረ ነው እየመጣ ነው። እንደምታየው የሐኪሞቹ ጥያቄ የቀየ ነው። ቅድም እንዳልኩ ነባር ቤተር ኦርጋናይዝድ የሆነ ነው። ቤተር ኢንቲቲ ያላቸው ባለፉት 7 ዓመታት ሰው መረዳት ያለበት ከዛ በፊትም ጀምሮ በተለይ ደግሞ ባለፉት ዓመታት ከፍተኛ የሆነ የማደራጀት ስራ ሲሰሩ ነበር የጤና ባለሙያዎች። ዝም ብሎ አሁን ሰዎች እንደሚያዩት ስፖራዲክ የሆነ 3-4 ሐኪሞች አንድ ሆስፒታል ላይ የሚያደርጉት አይደለም። they have been organizing for a while
ይሄ ደግሞ አክቹዋሊ ሳይን ኦፍ ማቹሪንግ ኦፍ አክቲቪዝም ኢትዮጵያ ውስጥ ኑሮ እንደምናደርገው ሁሉም ጅምላ ብቻ ሳይሆን በየሴክተሩ ሰው መብቱን እንደ ግለሰብም እንደ ቡድንም መብቱን ለማስከበር እየተደራጀ መሆኑ ለዲሞክራሲ የሚደረገው ለመብቶች የሚደረገው ትግል ማቹር እያደረገ እየበሰለ ስር እየሰደደ ለመሆኑ ማሳያ ነው። ኦፍ ኮርስ ቀደም ብሎ የመጣው ይሄ ነው፣ ግን እንደምታየው መምህራኖች በስፋት እያደራጁ ነው፣ እየተንቀሳቀሱ ነው። ሌላውም የማህበረሰቡ አካል እየመጣ ነው። ባይሸወዱ ዶሚኖ ኢፌክት አለው እንዲህ አይነት ነገር። የህዝባዊ ትግል በተለይ የመብት ትግል ሲነሳ ሁሌም አነስ ካለ ተወሰኑ ግለሰቦች ወይም ከተወሰኑ የማህበረሰብ ክፍሎች ነው የሚነሳው። እየሰፋ ነው የሚሄደው። ያንን መስፋትንና መቀጠሉ የሚወስነው የመንግስት አቋም ነው፣ የመንግስት እርምጃ ነው። አሁን እያየነው ያለነው ለማፈን መጀመሪያ ኢግኖር ነው ለማድረግ የፈለጉት። አይተህ እንደሆነ ላለፉት አንድ ወር ተኩል ይሄ ጥያቄ ሲቀርብ ኢግኖር ለማድረግ እውቅና ላለመስጠት ሲሞክሩ ነበር። ቀኑ እየተቃረበ ሄደ ቁጥር ደግሞ አዎ ጥያቄውን ሰምተናል፣ ጥናት እያደረግን ነው፣ በጊዜ ይመለሳል የሚል ነገር እያነሱ ነው ያሉት። ዛሬ ደግሞ እንደምታየው ዛሬና ትናንት ዋና ብለው የሚያስባቸውን ወይም ደግሞ በተቋማቸውን በግልጽ በሶሻል ሚዲያ ያሳወቁ ሐኪሞችን የማሰር የማዋከብ የማስፈራራት ስራ እየሰሩ ነው። this will backfire። ምክንያቱም ህዝብን እንደ ሳር ተወሰድከው፣ እንደ ሰንበሌጥ ተወሰድከው። የህዝብ ሮሮ ማለት ሰንበሌጡ ዳርቋል ማለት ነው። አንድ ትንሽዬ የሰንበሌጥ ማሳ ትንሽዬ ካለች ያንን የሐኪሞች ሰፈር ነው። እዛ አካባቢ ላይ ትንሽ እሳት መቀጣጠል ሲጀምር ያንን እሳት አመታዋለሁ ብለህ ታካረከው ተፈናጥሮ ዋናው የተለያዩ ፕሮፌሽን ያለበት ሰንበሌጥ ውስጥ ነው የሚገባው እና I can see it coming። ምክንያቱም አልተማሩም፣ ከዚህ በፊትም ከነበሩት አልተማሩም። አክቹአሊ በብዙ መልኩ አሁን ያሉት አመራሮች ለሙስና ያላቸው ፍጥነት ነው ሞገስ እኮ አንዳንዴ ነኝ ፓርሲሙላ የምትላቸው ሰዎች የሚጽፉት እኮ ውሸታቸውን እኮ አይደለም። የኢትዮጵያ ህዝብ ያለበትን ችግር የኑሮ ውድነት እኮ they really don't understand። ምክንያቱም የወረዳ አስተዳዳሪ ለመሆን እኮ ዛሬ የሆነ በተለይ ትንሽ የሚበላበት ቦታ አውራ ጎዳና ላይ ዋና ጎዳና ላይ ያለ ወረዳ አስተዳዳሪ ወይ ከተማ አስተዳዳሪ እዛ እናንተ ሰፈር ሄድና ምናምን ለመሆን እኮ 1 ሚሊዮን ብር ጉቦ ከፍለህ ነው ወደ ላይ 1 ሚሊዮን ከነጋዴ ወይ ከዘመድ ትበደርና ጉቦ ትከፍላለህ። ከዛ በኋላ ያቺን 1 ሚሊዮን በአንድ ወር ሰርተህ ትመልሳለህ። ዶክተር ከሌ የሚያገኘዋትን 10,000 ብር አንተ ለምሳ ነው የምትከፍላት። You are not a victim of the cost of living because you are not living with the people። ህዝቡ የሚኖርበትን ሮሮ አይረዱትም because እነሱን አፌክት አያደርጋቸውም። አየህ፣ ለዚህ ነው በጣም አቅልለውት የሚያዩት። ይህ ደግሞ ካታስትሮፊክ ሚስቴክ ሊያሰራቸው ነው እየሄደ ያለው። ኮሜንት ከሚያደርጉት በነገራችን ላይ ይሄ ከታች ያሉት ካድሬዎች ብቻ አይደሉም ይሄን ፖስት የሚያደርጉት። መጀመሪያ በብልጽግና ማዕከላዊ ብልጽግና አንድ 10 ምናምን ልጆች ሰዎች ያሉበት አብይ ጨምሮ ያሉበት ተዋይቶ አቅጣጫ ያስቀምጣል። ከዛ በኋላ ነው believe it or not እነዚህ እኔ ፖስት ማድረገው ላይ የሚጻፉ ኮሜንቶች ከላይ የሚመጡ ናቸው። ይሄን ቡክ ቱር ሲጀምር የተናገርኩት ነገር አለ። ስለነኚህ ሰዎች የሚያስፈራኝ ማዋከታቸው ብቻ ሳይሆን ውሸታቸው ማመናቸው ነው። እና አሁንም እነዚህን ሐኪሞች ለማፈን የሚሄዱ ከሆነ ወደሚቀጥለው የማህበረሰብ ክፍል መስፋፋቱ የሚቀር አይመስለኝም። በጣም ጥሩ። ከዛው ጋር ተያይዞ አንድ ጥያቄ ልጠይቅ ጀዋር። ከዚህ በፊት ባደረከው ቃለ ምልልስ ሁኔታው ገና አልበሰለም ብለህ ነበር። ከዚህ በላይ እስከመቼ ከመብሰልም አልፎ ይኸው አሯል አይደለ ወይ የሚል ጥያቄ ተጠይቃለህ። ተገቢ ይሆን አሁን ካነሳው ጋር ፊሊት ከሚን ከምትለው ጋር አልበሰለም ወይ? አሁን እየበሰለ ነው፣ ግን ጥንቃቄ ያስፈልጋል። ምክንያቱም ወልቂጤ ቢልቾ እየተጠነቀቅ መሄድ አለብን። ሌላው ሲመስል እኛ አረርን እያሉ ነው አንዳንዶች። እየበሰለ ያለውንም ውሃውን ትንሽ እያርከፈከምን ማረጋጋት ትንሽ
ቶሎ ያልበሰለውም ቶሎ እንዲበስል ማድረግ አስፈላጊ ነው፣ ተመጣጥኖ እንዲሄድ። ስለዚህ አሁን እየበሰለ ነው። ለማብሰል ግን አብዛኛው አስፈላጊው ማገዶ እየሰጠ ያለው ማለት ነው ታውቃለህ፣ ብልጽግና ራሱ። አሁን ቅድም መጀመሪያ ያነሳው ጥያቄ የጽንፈኞች ተቃዋሚዎች ምናምኖች የፖለቲካ መጠቀሚያ ያደረጉት ይላሉ። ጎሉ ፊት ለፊት በሁለት እጁ ኳሷን እያንቦጫረቀ መተን ስናስገባበት ማልቀስ ይሆናል እንዴ? ነው look at this how dumb they are ምን ማለት ነው? ስማ ያኪሞቹ ያነሱት የጤና ባለሙያዎቹ ያነሱት ጥያቄ is very simple። ከመንግስትና ከሀገር አቅም በላይ አይደለም። ደብል ቢያደርጉ አሁን ሐኪሞቹ የሚጠይቁትን ደሞዝ ደብል ቢያደርጉ ከአገሪቷ በጀት ውስጥ 1% 1.5% ብቻ ነው የሚጨምረው። ያንን ግን ይሄንን በየቦታው የሚገነቡትን በልጭልጭ ማንም ማይዝናናበትን መዝናኛ ከሱ ብቻ በግማሽ ቢቀንሱት አብሩም እንደ ሞገስ በ10 ቢሊዮን ዶላር ቤተ መንግስት እየሰሩ 10 ቢሊዮን ዶላር ማለት 1 ትሪሊየን ብር በላይ 1.5 ትሪሊየን ብር 1.5 ትሪሊየን ብር ነው። ከዛው ሰው ግማሹን ቢሰጡት የኑላ ሐኪም አስደስተው ማረጋጋት ይችላሉ። ለራሳቸው ንቃት እኮ ነው። ንቃት ሁሌ ያዛ ከወያኔ ዘመን ጀምሮ አደም ብለው ነገር አለ። መንግስታትን ለውድቀት የሚያደርሰው የሁለት ነገር መገጣጠም ነው። ኢግኖራንስ ኤንድ አሮጋንስ። ስልጣን ደግሞ ይሄን ያመጣል። አለማወቅ፣ ኢግኖራንስ አለማወቅ ነው መሰለኝ። አለማወቅና ጥጋብ ነው፣ ድንቁርና እንለዋለን በአማርኛው። አዎ ምን ያደርጋል? ስልጣን ምቾትን ስለሚፈጥርልህ፣ የኢንፎርሜሽን ሉፑን ስለሚያጠብብህ፣ የህዝቡን ልብ ትርታ፣ የህዝቡን ሐሳብ፣ የህዝቡን ሂደት ልትሰማው አትችልም። ስለዚህ ምን ይፈጥራል? ድንቁርናን ኢግኖራንስን ይፈጥርብሃል። ያ ብቻ አይደለም፣ ስልጣን ስላለ ሁሉንም መደቆስ የምትችል ስለሚመስል ጥጋብ፣ በተለይ ደግሞ እንደዚህ ጋጠወጥ የሆነ ሙስና የተንሰራፋበት ስርዓቱ ደግሞ ምን ይመጣል መሰለህ? ልብ ይሰባል፣ ልብ ስብ ይሆናል። ልብ ስብ በስብ ይሞላል፣ አይምሮም በስብ ይሞላል። ይሄ ኢግኖራንስ ፕላስ አሮጋንስ ካታስትሮፊክ ነው። ሂስቶሪካሊ ሄደ ስታይ መንግስታት የሚወድቁት የሁለቱ ግጥምጥሞች ሲመጣ፣ በዛ ላይ ደግሞ የማህይሞች ስብስብና ትምህርት ቤቶች ከዘጠነኛ ጥለናቸው ያለፍናቸው ሰዎች ስብስብ ሲሆን አደጋውን መገመት ይችላል። እስቲ እንግዲህ ደግሞ ከአድማጭ ከደረሰ ከሆነልን እናጫውትና በዛው እንቀጥላለን። እስቲ የሚሰማ ከሆነ አይ ሞገስ እንደምን ሰላም ነው? ቴንኪው ድምጽ ስለሆንክ እናመሰግናለን። በተደጋጋሚ ከጎናችን ቆማ አይተናል። ቴንኪው ብለናል። እንደምታውቀው እንግዲህ ኢትዮጵያ ውስጥ ኑሮ በጣም ተወዷል። እኔ ለምሳሌ ቢያንስ 25 ዓመት በትምህርት ላይ ቆይቻለሁ። በእነዚህ 25 ዓመታት ቤተሰቤን እየረዳሁ አልነበረም። ከዛሬ ነገ ይሻላል በማለት ረጅም ጉዞ ተጉዣለሁ። ነገር ግን አሁን ስፔሻሊስት ሐኪም በሆንም ደሞዜ 12,000 ብር ገደማ ነው። በ12,000 ብር አይደለም ሌላ ሰው ቤተሰብህን ለመርዳት ለራስን መኖር ከባድ የሆነበት ሰዓት ነው። እንግዲህ በትርፍ ሰዓት የምትከፈለን ክፍያም አለች። እሷ ክፍያ ደግሞ በትንሹ 6 ወር 7 ወር እነሱ ጋር ትቆያለች። ስትመጣ ዕዳ ትከፍላለህ። ያው ታጥቦ ጭቃ ነው ነገሩ፣ እዛው መርገጥ ነው እና ኢትዮጵያ ውስጥ መማር ጥቅሙ ራሱ ምን እንደሆነ አይገባም ሞገስ። ለማንኛውም ይሄ ስትራይክ መቀጠል አለበት። መንግስት ከሰማን ቢሰማን መልካም ነው፣ ካልሆነ ግን ህብረተሰቡም ይጎዳል። ሀገራችንም ወደፊት ትውልድም በዚሁ መልክ እየከሰረ ነው የሚሄደው እና ማንን አይቶ ይማራል ትውልዱስ? እና አሳሳቢ ነገር ነው ያለው። ያው ስራ ማቆሙ አማራጭ የሌለው ነገር ነው። ስራ እናቆማለን። የመጣውን ነገር ለመቀበል ዝግጁ ነኝ።
እኔ በበኩሌ። ጥሩ አንድ ልጨምርል ጃዋር ተሰምቷል አይደለ? የኛው ሰምቼዋለሁ። እሺ ልጨምርና የተወሰኑትን አንድ ላይ አድርጌ እንታረቅ። ተነስታክ እያደረገ ነው መሰለኝ። እስቲ ታሪክ አቶ ጀዋር መሐመድ ጋር በሚደረገው ቃለ ምልልስ ላይ እንዲመለስልን የምፈልጋቸው ሁለት ጥያቄዎች አሉ። አንደኛው ጥያቄ ከሰሞኑ የተጀመረው የሕክምና ባለሙያዎች ንቅናቄ ላይ መንግስት ይህን ጥያቄ የመመለስ ምን ያክል አቅም አለው? አቅም ማለት ለጤና ባለሙያዎች የደሞዝ ማሻሻያ እነሱ የሚጠይቁትን ነገር የማድረግ አቅም ካለው ነባራዊ ሁኔታ፣ ሁለተኛው ደግሞ ካለው የኢኮኖሚ የመክፈል መንግስት የመክፈል አቅም ጋር፣ ሁለተኛው ጥያቄ ከወጣቶች አፈና ጋር በተያያዘ ይሄ ይቅር ያው የዛሬ ስላልሆነ ሶስተኛውን ላካት። ታሪክ አቶ ጀዋር መሐመድ ጋር በሚደረገው ቃለ ምልልስ ላይ እንዲመለስልን የምፈልጋቸው ሁለት ጥያቄዎች አሉ። እሱ ተደግሞ ሶሪ ዛሬ እዚህ መጡ መሰለኝ ጀዋር። እስቲ ሰላም እንዴት ናችሁ? ይሰማል። የሀሳብ ገበታ ቤተሰቦች ጥያቄ የጤና ባለሙያዎች እና የመምህራንን በተመለከተ ከጀዋር ጋር ለሚደረገው ቃለ ምልልስ ጥያቄ ለማቅረብ ነበረ። ግን በአስተያየት ደረጃ ከዚህ በፊት የዩኒቨርሲቲ መምህራን ብዙ አይነት እንቅስቃሴ እናደርግ ነበር። እኔም በግሌ የዩኒቨርሲቲ መምህር ስለነበርኩኝ እናም በዩኒቨርሲቲ መምህራን ማህበር ውስጥም ኃላፊ ሆኜ አገልግያለሁ እና በተለያዩ ጊዜያቶች ጥያቄን እናነሳ ነበረ። የደሞዝ እና የተለያዩ ጥቅማ ጥቅሞች እንዲከበሩ የመምህሩ ህይወት በጣም አስቸጋሪ ሁኔታ ውስጥ እየገባ እንደሆነ ይታወቃል። ለዚህም ተደራጅተን ጥያቄዎችን ስናቀርብ ነበር። መንግስት ግን ይህንን ጥያቄ በየትኛውም አይነት ደረጃ ሊመልስ አልቻለም። እንዲያውም ጥያቄን በሰላማዊ መንገድ የምናቀርብበትን መንገድ ሁላ እስከ ማደናቀፍ እና መምህራን እስኪታሰሩ ድረስ የተደረገበት ሁኔታ አለ። የመምህራን ማህበር ኃላፊዎች የሆንን የታሰርንበት አጋጣሚ አለ። እንዲህ አይነት እንቅስቃሴዎችን ይሄ ከመምህራን ጋር ተያይዞ ነው የጠየቀው። ይሄን አድሬስ እናድርግና ወደ ቀጥታ እንሄዳለን። ሌሎቹም በኋላ ጨምርላለሁ። ሶስቱ ላይ አስተያየት። እሺ አይ ቲንክ መጀመሪያ የተናገረው ሐኪም ልብ የሚነካ ነው። ኢትዮጵያ ውስጥ የመማር ትርጉሙ ምንድን ነው የሚለው ጥያቄ አንዱ እኔ አንገብግቦኝ በዚህ ጉዳይ ላይ እንድሳተፍ ያደረገኝ አሁን ባሉት ሐኪሞች ላይ የሚኖረው ተጽዕኖ ብቻ ሳይሆን በሚቀጥለው ትውልድ ላይ የሚኖረው ኔጌቲቭ ተጽዕኖ ነው። ባለፈው አይ ቲንክ የዛሬ ዓመት አካባቢ ኢትዮጵያ ሄጄ አንድ ዘመዴ መጣች። ልጅ አላት፣ ስማርት የሆነ ኤ ስቱደንት እና ከአስረኛ ክፍል አቋርጦ ንግድ ገባ እና እንዳሳምነው ወደ ትምህርት ቤት እንዲመለስ እንዳሳምነው መታ ተማጸነችኝ እና ጠራሁት። ጠርቼው ለምን ነው ትምህርት ያቋረጥከው? አንተ በጣም ጎበዝ ልጅ እኮ ነህ፣ ጎበዝ ልጅ ነህ፣ ለምን ነው ትምህርት ያቋረጥከው አልኩት። ለምንድን ነው የምማረው እኮ የተሻለ ኑሮ ለመኖር ነው። እነ ከሌ ስም ጠርቶ ማውቃቸው ነው። እነ ከሌ አሁን እኮ ሐኪም ተምረው ዶክተር ሆነዋል፣ ተምረው ኢንጂነር ሆነዋል። ሌላ ስለዘሮ ይዛው ስፈር ልጅ ነው የማውቀውን ጠርቶ እሱ ደግሞ ታውቀዋል ነበር ያኔ በትምህርት ቤት እየዘለለ ሲፎርሽ የነበረ ጠናት ተማሪ እሱ ዛሬ የናጠጠ ሀብታም ሆኗል፣ ቤተሰቡን ይረዳል፣ ጥሩ ኑሮ ይኖራል። እነኛ ቆቅ የሆኑ ጎበዝ ተማሪዎች ግን ሲታመሙ ራሱ እሱን ነው እርዳታ የሚጠይቁት። ማይንዱ ያ ሀብታም የሆነው ልጅ ነግዶ አይደለም
ያው መጀመሪያ እንትን ነው የሆነ ከተማ ከንቲባ ሆነ፣ ከዛ ሻቃቀለ ወጣ፣ አሁን ሀብታም ሆኗል ማለት ነው። እሱን አስኮርጁም ብሎ ሲያስቸግራቸው የነበሩ ሰዎች ሐኪሞች፣ ኢንጂነሮች ሆነው ሲታመሙ እንኳን ሊሸፍን ስለማይችል ወጪያቸው ገቢያቸው ይሄን ሰው ነው የሚለምኑት። እና ይሄ ትንሽ ልጅ ይሄንን ኦብዘርቭ ያደርጋል። ሶ ቻሌንጅ ያደረገኝ ራሽናል ወደ አናግረኝ አለ። እኔ ከድሃ ቤተሰብ ነው የወጣሁት። ለእኔም እንዲያልፍልኝ ለቤተሰብም እንዲያልፍልኝ ነው ፈልገው። ስም አይደለም ታይትል፣ እኔ ዶክተር መባል ምን ዋጋ አለው ለኔ? እንደ ከሌ ቤት ማቆራረጬ ጨለማ ያዝ ነው። ከዛ ለእናቴ ለቤተሰቦቼ ለራሴም ተርፋለሁ የሚል አብዛኛው ወጣት እኮ ዛሬ በትምህርት ላይ ተስፋ ቆርጦ ወይ በዚህ መንግስታዊ ስርቆት መንገድ ላይ እየተሰማራ ነው ያለው፣ አለበለዚያ ደግሞ ባህራን እያቋረጠ ኦሽን እያቋረጠ የአሳራት ሊሆን ነው ያለው። እና this has ramification። እኔ ህዝባችን እንዲረዳ ፈልገው አሁን ያሉት ሐኪሞች ላይ አይደለም መሆን ያለበት። A society that does not respect, honor and cherish excellence is doomed to fail። በዓለም ላይ የተሳካላቸው ሀገሮችና ያልተሳካላቸው ሀገሮችን ብታነጻጽር የተሳካላቸው ሀገሮች ትምህርትን፣ ትጋትን፣ ታማኝነትን፣ hard work, excellence in your profession, in your academic life የተከተሉ ናቸው። ቻይኖች አሁን ቻይናና ኤዥያዎች በአጠቃላይ ዓለምን ያስደመሙት እኮ አንዱ ሜሪቶክራሲን ሴንትራል ስላደረጉ ነው። ቻይና እኮ የፖለቲካል ፓርቲው አባል ለመሆን ከታች ጀምሮ ባለ ትምህርት ቶፕ መሆን ብቻ አይደለም፣ ከዛ በኋላ ፈተና ወስደህ ነው። ፖለቲካዊ ፈተና አይደለም ነው የምትወስደው፣ በዛ ፕሮፌሽን ፈተና ወስደህ እና የኤክሰለንስን ቸሪሽ የማያደርግ መንግስትና ህዝብ ካለ it's doomed። እንደኔ እነዚህ ሐኪሞች ሀገሪቷን እንዲያድኑ ህዝባችንን ከይሄ ስርዓት ወደ መጥፎ መንገድ እየወሰደ ያለውን እንዲያድኑ የተላኩ ናቸው ብዬ ነው የማስበው። ሌላው ጥያቄ መንግስት የመመለስ አቅም አለው ወይ? yes የመመለስ አቅም አለው። እንዴት? አንደኛ ኢኮኖሚውን የጎዳ ሁለት ነገር ነው ባለፈው 7 ዓመት። አንዱ ጦርነት ነው፣ ሁለተኛው ምርታማ ባልሆነው የኢኮኖሚ ዘርፍ ላይ የሀገርን ገንዘብ ማባከን ነው። ሶ መንግስት የሐኪሞችንም ሆነ የሌላውን ሰራተኛ ደሞዝ ለማስተካከል ማድረግ ያለበት ገንዘብን በማይረባ በፓርክ ላይ፣ በሙዚየም ላይ፣ በቤተ መንግስት ላይ ማባከን ማቆም አለበት። ያንን ገንዘብ ወደ የሰራተኛውን ገቢ ለማስተካከል ከዛ ደግሞ ወደ ምርታማው ኢንዱስትሪ ማድረግ። ትልቁ ሀገሪቷን እየጎዳ ያለው የመንግስትን አቅም ያመናመነው ጦርነቱ። ባለፉት 7 ዓመታት ሁሉ ክልሎችን ጨምር ከ40 ቢሊዮን ዶላር በላይ ከስረናል። ሱ ዲስትራክሽን ኦፖርቹኒቲ ኮስቱ ስትወስደው ፕሮባብሊ 100 ቢሊዮን ሊሆን ይችላል። ስለዚህ ይሄንን ዲስትራክቲቭ የሆነ ጦርነት በማቆም ለጦርነት እየወጣ ያለውን ወጪ ለሀገር ግንባታ የዜጎችን ኑሮ ለማሻሻል ማዋል መቻል አለበት። መንግስት አቅም አለው? አዎ። መንግስት ሪሶርስ አለው? አዎ። ይሄንን ሪሶርስ ለማይረቡ ፕሮጀክቶችና ለጦርነት ማዋሉን አቁሞ የዜጎችን ህይወት ለማሻሻል ማዋል ላይ ከመረጠ በቂ ሪሶርስ አለው። ከመምህራን ጋር ተያይዞ ያለው የመምህራን ጥያቄማ ከዚህ ባሰ። አንዱ መምህራኖች ወደ ኋላ ያዘው መምህራን ማህበር የሚባለው የመምህራን ማህበር ሰዎች they need to wake up and smell the wind of change። አባላቶቻቸውን መምህራኑን ተክተው ባሉበት ይሄን መምህራን አድራይተው ጥያቄውን ተቋማዊ በሆነ መልኩ ካቀረቡ ለማህበራቸውም ክብር ያስገኛሉ፣
በማህበሩም በመንግስትም በህዝብም በመንግስትና በመምህራን መካከልም ድልድይ ሆነው ሊያገለግሉ ይችላሉ። ሎሌ ሆነው ፈርተው ወይ ደግሞ ተገዝተው ዝም የሚሉ ከሆነ መምህራን በእነሱ ላይ ተራምዶ እነሱ ወደ ጎን ትቶ ጥያቄውን ኢንፎርማል በሆነ መደበኛ በሆነ መልኩ እያደራጀ እየተንቀሳቀሰ ስለሆነ የሚረሱበትና የታሪክ አተላ የሚሆኑበት እድል ሰፊ ነው። ይሄ ነው የሚታየው። በጣም ጥሩ። እስቲ አንድ የመጨረሻ ሼር ላድርግና ከዛ ወደ ቀጥታ ደግሞ ትንሽ እንቀበላለን። ይሄኛው ደግሞ ስለ ቀጣዩ እርምጃቸውም የሚያሳይ ነገርም ስላለ እሱን አስደምጣለሁ። ጀዋር ይሄ ደግሞ እንደውም በግሩፕ ነው ስማቸውንም ገልጸው የላኩልን። እስቲ ስሙ። ሰላም ተነስተልኝ ሞገስ፣ ሰላም ተነስተልኝ የዚህ የዩቲዩብ ቻናል ተከታታዮች፣ ብርሃኑ ጸጋዬ ሲሳይና ለይኩን የምንባል የጤና ባለሙያዎች ነን። ይህንን ሜሴጅ ለመላክ የፈለግነው በቀረበው ጥያቄ መሰረት ችግሩ ምንድነው ለሚለው ችግሩ የደሞዝ የጥቅማ ጥቅም የተገቢ ዲዩቲ ፍሪ የዲቲ የሚባለው ወይ ደግሞ የጤና ባለሙያዎች የትርፍ ሰዓት ክፍያን በተመለከተ እንዲሁም ደግሞ የተገቢውን ክብር በዚህ ሀገር የማግኘት ጥያቄ የያዘ ነው። ስለዚህ ችግሩ በአጠቃላይ ሲጠቃለል ይህንን ይመስላል። ከዚህ ጋር በተያያዘ እንዴት ይመለሳል ብላችሁ ታስባላችሁ የሚል ሀሳብም ቀርቧል። እኛ እንግዲህ እነዚህ ነገሮች ላይ ተገቢውን ማስተካከያ በማድረግ ነው። እስካሁን ያለን እኛ ጥያቄ ምንድነው? እነዚህ ነገሮች ችግር ናቸው። ተገቢ የትርፍ ሰዓት ክፍያ የለም፣ ተገቢ ደሞዝ የለም፣ ተገቢ የጥቅማ ጥቅም ሁኔታ የለም፣ እንዲሁም ጤና ባለሙያው ተገቢው ክብር አልተሰጠውም ብለን እናምናለን። እነዚህ ነገሮች ላይ ማስተካከያ በማድረግ ይሄ ችግር ይፈታል ብለን ነው የምናምነው። ኤንድ ሌላው ጥያቄ በማን የሚላለ ሰው በማን ለሚለው በመንግስት ነው የምንለው። ለዚህም ነው ቀጥታ ለመንግስት አካላት ጥያቄዎቻችን እያቀረብን ያለ ነው። መንግስት ይህንን ነገር ኮንሲደር አድርጎ ይፈታዋል ብለን ነው የምናምነው። ሌላው ጥያቄ ይሄ ካልሆነስ ካልተመለሰ የሚል ሀሳብም ቀርቧል። ይሄ ካልሆነና ካልተመለሰ በተደጋጋሚ ልንገልጽ እንደሞከር ነው ጤና ሚኒስቴር ይሄንን አሳይመንት ወስዶ መፈጸም ካልቻለ የትኛውንም የጤና ባለሙያውን ጥቅም ሊያስከብር የሚችል ህጋዊ አማራጮችን ጭምር ከዴሞንስትሬሽን እንደ ኮርትም ላይ ምናምን ብቻ ባሉት አማራጮች ሁሉ እንደ ሙያ ማህበር እና እንደ አንድ ባለሙያም ጭምር ይሄንን ነገር ፋይት ለማድረግ ነው በጋራ እየተንቀሳቀስን ያለ ነው። ስለዚህ አሁን ያለንበት ደረጃ ይሄንን ነው የሚመስለው። ይሄንን ነው የሚሉት እንግዲህ ጀዋር ብዙ ነገሮችን ሰብሰብ የሚያደርግ አስተያየት ስለሆነ ነው ያጋራሁት። ከዚህ ጋር አያይዘ ስትረስ እንድታደርግ የምፈልገው አንደኛው ቅድም ስትናገር ያስታወስከኝ ነገር የጤና ባለሙያዎች ጥያቄ የችግሩ ምንጭ ነው ወይስ ምልክት ነው የሚለው ነገር መመለስ ስላለበት ነው። ነክተውን ያለበት ሲምፕተም ነው ወይስ የችግሩ ምንጭ ነው? ሲጀመር የጤና ባለሙያዎች የጠየቁት ጥያቄ ራሱ ችግር ነው ወይ ምልክቶች አይደሉም ወይ የሚለው መመለስ አለበት። ስትረስ እንድታደርገው ነው። ሌላኛው ደግሞ ከዚህ ጋር ተያይዞ ሁኔታ ወዴት ያመራል የሚለውንም በእርግጥ በዚህኛው ኦዲዮም የተወሰነ ነገር ነካክቷል ከነሱ አንጻር። ግን በአጠቃላይ ይህ ሁኔታ አሁን ካልተያያዘ መንግስትም እየሰጠው ያለው መልስ እና ዘመቻ ወደ ሊያመራ ይችላል የሚለውን ነገርም ፈንጠቅ አድርገህ ወደ ቀጥታ ስልክ ሄደን በዛ እንዘጋለን። ጥያቄውን በደንብ ነው አርቲኩሌት ያደረጉት። የደሞዝ ጭማሪ፣ የጥቅማ ጥቅምና የክብር እነዚህ ቱብራ ጥያቄዎች አይደሉም። በነገራችን ላይ ሐኪሞቹ የሚጠይቁት ሁሉም የሀገሪቷ ዜጎች የኢኮኖሚክ ሃርድሺፕ ውስጥ ቢኖሩ ላይጠይቁ ይችላሉ። ሐኪሞቹ የሚያነሱት እኮ ቅድም እንዳልኩ 9ኛ ጨጥሏቸው የጠፋ ካድሬ ደሞዝ ከነሱ በላይ ያገኛል። ኦፊሻሊ ደሞዝ ከነሱ በላይ ያገኛል። ቼክ አድርጌዋለሁ ዛሬ ከ15000 እስከ 23000 ነው የሚያገኙት ደሞዝ ወረዳ ላይ ያሉት ማለት። ኦፊሻሊ ጥቅማ ጥቅም ሙስና ሳይጨምር ጥቅማ ጥቅም የድርጎ የቤት የምናምን አበል ተብሎ ሌላ 25000 ያገኛል። ጎኑ እኮ ነው ያለው ሰፊው ማለት እኮ። እስቲ እናንተ ደግንበት ወረዳ ከተማ ሄደን ማምን እንደሚያገኝ እኮ እናውቃለን። እንደ ዋን ትልቅ ከተማ አዳማ፣ አዲስ አበባ ምናምን ሌላ ነገር ነው ላታወቅ ይችላል።
እኛ ያደግንባት የዶሮ ግንባር የምታገል ከተማ ውስጥ ማምን እንደነበረ በትምህርት ቤት ማምን እንደነበረ እንተዋወቃለን። አሁን ደግሞ ማምን አይነት ኑሮ እንደሚኖር እንተዋወቃለን። ይተዋወቃል ይሄ ሰው ማለት ነው። የክብር የሚሉት ምንድነው? የመንግስት ባለስልጣን ከላይ እስከታች ትላንት በርትተው ሲያጠኑ የነበሩ ልዩ አእምሮአዊ ተሰጥኦ ያላቸውን ሰዎች የማዋረድ፣ የማሳነስ፣ የመናቅ ከነሱ የተሻለ ኑሮ መኖር ብቻ ሳይሆን ከነሱ ጥረው ሳይጥሩ ሳይግሩ የሀገር ህዝብ የሀገር ንብረት እየዘረፉ የማይገባቸውን ኑሮ መኖር አልፎ የማጣጣል፣ የማዋረድ፣ የመሳደብ፣ የማሰር፣ የመደብደብ ሂደት ክብር አልተሰጠንም ነው። ባዛወይ እነዚህ ኢንተሌክቹዋሊ ስማርት የሆኑ ሰዎች ብዙም ለገቢ ኢንትረስት የላቸውም። ቤዚክ ነው። ዩኒቨርሲቲ ፕሮፌሰሮቻችን ዌስተርን ላይ ምን አይነት ኑሮ እንደሚኖሩ እናውቃለን። they don't care but they require respect። መከበርን ይፈልጋሉ። ከማህበረሰብም ከመንግስትም ከሀገርም ክብርን ይፈልጋሉና የሚያነሱት ጥያቄ ይሄ ነው። ምንም የሚያስፈልገው ወደፊት ለሚለው ኮኦርዲኔሽን ስራ ያስፈልጋቸዋል። ዛሬ ጠዋትም ጽፌዋለሁ። ፍጹም ሰላማዊ ሆነው መቀጠል አለባቸው። ጥያቄያቸውን እንደያዙ ከዛ ሳይወጡ መቀጠል መቻል አለባቸው። ዲሲፕሊን ዩኒቲያቸውን መጠበቅ መቻል አለባቸው። አገዛዙ የተለያዩ ኤጀንቶችን በመጠቀም ሊከፋፍሏቸው፣ ሊያዳክሟቸው፣ ጥያቄያቸውን ለማሳት የሚያደርጉ ስራዎችን ሊሰሩ ይችላሉ። እነዚህም መቋቋም መቻል አለባቸው። ይህንን በደንብ ስለተዘጋጁበት የሚያውቁ ይመስለኛል። ከሌላው ፕሮፌሽን ጋር ከመምህራን ጋር ህግ ባለሙያዎች ጋር ከሌሎችም ጋር የጎንዮሽ ትብብር የጎንዮሽ ኮኦርዲኔሽን ማድረግ መቻል አለባቸው። በሶሊዳሪቲ ብቻ ሳይሆን ጥያቄያቸውን ተመሳሳይ ከሆነ ጥያቄያቸውን ተመጋጋቢ በሆነ መልኩ እያቀረቡ መሄድ መቻል አለባቸው። እኛም ደግሞ የሚዲያ ሽፋን እንዲሁም ደግሞ ከምናውቀው የምክር አገልግሎት መለገሳችን እንቀጥላለን። እሺ እንግዲህ ወደ ቀጥታ ስልክ ደግሞ የተወሰነ እንቀበላለን። ቀድሞ የደረሱን አድሬስ አድርገናል። እኔም ለመወያያ የሚሆኑትን የተወሰኑ ጥያቄ ብቻ ነው የጠየቁት። እንደባለፈው እንዳይሆን ነው አድማጮች እድል እንዲያገኙ ዛሬ በጊዜ እኔን የገታሁት። ስለዚህ አሁን መደወል ትችላላችሁ። ቅድም ስትረብሹን የነበራችሁ ሰዎች አሁን መድረኩ የእናንተ ነው። በእርግጥ ቅድምም ሰከንድ ሀፍ ላይ ቀድሞ የደረሱትን ጥያቄ ነው አድሬስ እናደርግ የቆየ ነው። ዞሮ ዞሮ የእናንተው ነው። ስለዚህ እንቀበላለን። እሺ አንድ ሰው ደውሏል። ሄሎ ሰላም ዘውዱ እንደምን አለ? ማነው ሞገስ ሰላም ብያለሁ። እንግዳችንን ጀዋርንም ሰላም እላለሁ። ጀዋር ወንድሜ በጣም አደንቃለሁ። አንተ ችሎታ አለህ፣ ጉልበቱ አለህ። ነገር ግን አሁን ወደ ኢትዮጵያዊነት ትግል መመለስህ በጣም ደስ ብሎኛል። ምክንያቱም የአንተ አይነት ካፓሲቲ ያለው ሰው የኢትዮጵያን ውስጥ ያለውን እንዲህ አይነቱን የተመሰቃቀለ ፖለቲካ ማስተካከል የሚቻልበት ሁኔታ ነው ያለው። አሁን ዛሬ እንዳየነው እነዚህ ዶክተሮች የአንድ ብሔር ዶክተሮች አይደሉም፣ ኢትዮጵያውያኖች ናቸው። ከዛም ከዚህም በትምህርት በሙያቸው ህዝብን የሚያገለግሉ ናቸው። ስለዚህ እንደዚህ አይነት በደሎች በየጊዜው ስለሚመጡ የእንዳንተ አይነቱ ሰው ደግሞ አክቲቪቲ ከኢትዮጵያውያኖች ጋር አንድ ላይ ሆነን የምናደርገው ለውጥ ልናመጣ ስለምንችል በተቻለ መጠን እስቲ ሌሎችም ሚዲያዎች አሉ፣ ኢትዮጵያውያን ሚዲያዎች፣ እነሱም ላይ እየቀረብክ ቻሌንጅ እየተደራረግ እየተነጋገርክ ትግሉን ብታጧጡፈውና በተለይ በአሁኑ ሰዓት እንግዲህ በመሳሪያ የሚታገሉ ወንድሞች አሉን ከግራም ከቀኝም። ነገር ግን ይሄንን የህዝባዊ እምቢተኝነትን በመምራትም ሆነ በማስተካከል የድርሻህን መወጣት የምትችል ይመስለኛል እና ጉልበትህን ለዚህ የኢትዮጵያዊነት ለውጥ ተጠቀምበት ለማለት ፈልጌ ነው። ቴንኪው። እሺ እናመሰግናለን። እሺ ሌላ ሰብሰብ እናደርግና አጠር አድርጉ ጥያቄ ስትጠይቁ። ሰላም ጤና ይስጥልን። ሄሎ ሰላም ይሰማል። አጠር አድርገው ጥያቄዎትን ያቅርቡ። ዱቲሳቶ እንደ ሀገር እኩል እንዲከፈል። እሺ ሌላ ሰው እንቀበላለን። ሰላም ጤና ይስጥልን። እሺ ይቀጥሉ። ተባባለኝ ጥያቄ መንግስት አሁን ለምሳሌ
በደቡብ ክልል፣ በደቡብ ምዕራብ ኢትዮጵያ፣ በሲዳማ በተለያዩ ክፍሎች እነዚህ የደሞዝ ጥያቄዎች በተደጋጋሚ ተነስተዋል በዚህ ባለፉት 2-3 ዓመታት እና የዶክተሮችን ብቻ ለይቶ ቢያነሳ መልስ ቢሰጥ ወይ ደግሞ የመወያየት መድረክ ምናምን ቢያቀርብላቸው ፓንዶራ ቦክሱን እንደከፈተ አድርጎ ቢሰጋ መስጋቱ አይቀርም። ምክንያቱም የእነኝን ከመለሰ ቀጥሎ አስተማሪዎች ይቀጥላል ምናምን የሚል እንደዚህ አይነት የተቃውሞ ትምህርትን እንዳይነሱበት ምንድነው ማድረግ ያለበት? እንዴት ነው ሁሉንም ሲቪል ሰርቫንቶቹን አኮሞዴት አድርጎ መመለስ የሚችለው መንግስት አሁን ባለው ችግር ካለው ችግር አንጻር ማለት ነው? እሺ እናመሰግናለን። እሺ 5 ጥያቄ ተቀብለን ነው እንትን የምንለው። እሺ ወደሚቀጥለው እንሄዳለን። ሰላም ጤና ይስጥልን። ሄሎ ሰላም ነው፣ እንዴት ናችሁ? እግዚአብሔር ይመስገን። ጥያቄ አስተያየት በቀጥታ አጠራ ጥያቄ ነው እንደ ስጋትም ስለማየው ነው። ይህን ነገር አሁን በነ አቶ ጀዋር ደረጃ መታየቱ የጤና ባለሙያዎችን ጥያቄ ፖለቲካዊ አንድምታ ሰጥተው ጤና ባለሙያዎችን በታርጌትነት የማያዝ የማዋከብ ሌላ አጀንዳ ቢኮዝ ኦልሬዲ እየደረሰንም ስለሆነ በኮመንቶች በምኖች እንደዚህ አይነት ነገር ይታያል ከመንግስት አንጻርና በጣም ስላሰጋኝ ነው እና ጀዋሬ እሺ በጣም እናመሰግናለን። ወደ አራተኛ ሰው እንሄዳለን። ሄሎ ሰላም አብረ ጃዋር ሞገስ እንዴት ናችሁ? ሰላም ነው እግዚአብሔር ይመስገን። ከኋላ ያለውን የኛን ድምጽ ዝጋ፣ የኛን ድምጽ ዩቲዩብን ዝጋና በቀጥታ አውራ። ዘጋውት ሞገስ። እሺ በጣም ወቅታዊ ነው፣ ትክክለኛ ነው የተነሳው ጉዳይ። ቀጥታ ግን ጃዋር እንግዲህ ችግር የለውም አንተ የማንበብ ካለፈው ከኢትዮጵያ ታሪክ ሞደርን ከምንለው ቢያንስ ካለፉት 150 ዓመታት ወዲህ ካለው ታሪክ መማርና አሁን እነዚህ ሙያ ማህበራት እያነሱ ያሉትን ጥያቄዎች ኔጌቲቭ ከዚህ ማነው ኔጌቲቭ የነበሩ የታሪክ ተሞክሯችን እንዳይደገሙ ለማድረግ መቀመር ያለባቸው ነገሮች እንዳሉ መቼም አንተ አይጠፋም እና ስለዚህ አሁን ይሄድና እንግዲህ የጤና ባለሙያዎቹ ጥያቄዎች ይሄዳሉ። ያው እንደምናውቀው ስርዓቱ ደረቅ ነው፣ ላይመልሰው ይችላል። ከዛ የመምህራኑ ይቀጥላል። ከአማራም አካባቢ ህግ ባለሙያዎች ያነሱ ያሉ ጥያቄዎች አለ። ይመጣና ነገ ደግሞ የመስመር መኮንኖች የመለዮ ለባሽ የሚል ጥያቄ ሲመጣ እንዴት ነው ያ ነገር ስፕሪት የሚደረገው? የዛሬ 50 ዓመት ተነስቶ የነበረው ያኔ አብዮቱን ያጨናገፈው ነገር እንዳይደገምስ ምን አይነት ዝግጅት ማድረግ ያስፈልጋል? ግን ደግሞ መገፋት የለበትም። ምክንያቱም ወታደር ውስጥም ያለው ደግሞ ጥያቄ በትክክልም መመለስ አለበት። ምክንያቱም ከላይ ያሉ ጀነራሎች ኦልሬዲ የስርዓቱ ሰርቫንቶች ናቸው። ስለዚህ ከነሱ በታች ግን ያሉ ደግሞ በትክክል በመላ ኢትዮጵያ ሊከታተል የሚችለውን ጥያቄዎች እነሱም እንደ አንድ ባለድርሻ ደግሞ መካተት አለባቸው። ስለዚህ ሊመጣ የሚችለውን መጥፎ ስጋት ትሪት በሚያደርግ መልኩ እንዴት የመለዮ ለባሾች ጥያቄ ኢንተርቴን ሊደረግ ይችላል አርቀም ብናስበው ማለት ብዬ ነው። በጣም ቴንክ እሺ የመጨረሻ አንድ ሰው እናድርግና እዚህኛው ዙር ሰላም ጤና ይስጥልን። እሺ የመጨረሻ አንድ ሰው እናድርግ። እንትን አይዘጉም እየዘጋችሁ ስትደውሉ ከኋላ ያለው ሰላም ጤና ይስጥልን። በቃ የማዘጉ ሰዎችን አናነሳም። እንኳን በኋላ እየዘጋችሁ ደውሉ። እሺ ማንን በል? ሰላም ጤና ይስጥልን። ከኋላ ያለውን የኛን ድምጽ ይዝጉና ጥያቄዎትን ወይ አስተያየቶትን ያቀርቡ ባጭሩ። እሺ 90 ሰከንድ አሉት። አንድ ደቂቃ ተኩል አለን። እኔ ለጀዋርም በጣም አደንቀዋለሁ። መጠየቅ የምፈልገው እንደዚህ አይነት ትናንሽ ጥያቄዎች ማለትም ዶክተሮች፣ የመምህራን ቀጣይ ደግሞ ሌሎችም ሊኖሩ ይችላሉ። እንደዚህ አይነት ጥያቄዎች መሰረታዊ ችግሩ ሊፈቱ ይችላሉ? ለምንድን ነው እንደ ሀገር ትልቅ ንቅናቄ ተፈጥሮ ጀስት ያለውን ለመንግስት ለመቀየር ላይ በትኩረት የማይሰራው?
አመሰግናለሁ። እሺ በጣም ጥሩ። ምናልባት ቅድም ያልሰሙ ካሉ ጀዋር በአፋን ኦሮሞም በሌላም መጠየቅ ይችላሉ እና እሱም ማስታወስ እንፈልጋለን። ስለዚህ በኦሮምኛም በአፋን ኦሮሞም በሌላም በእንግሊዝኛም ካልቻላችሁ መጠየቅ ትችላላችሁ። አንድ ሰው ሊጨምር ጀዋር። ሄሎ ሰላም ጤና ይስጥልኝ። ከኋላ ያለውን ድምጽ ይስጉና በአጭሩ ጥያቄዎትን ወይ አስተያየቱን ያቀርቡ። ሄሎ መከራ። እሺ ወደ ሌላ እንሄዳለን። ሄሎ ሄሎ እሺ የኛን ድምጽ ይስጉና ተቃለ ምልልሱን በቀጥታ አስተያየት ወይ ጥያቄ ያቀርቡ። እሺ ቀጥሉ። ይሰማል ባጭሩ በአንድ ደቂቃ። የኔ ጥያቄ እኔ የምደውለው ከሻሸመኔ ስለሆነ ያው አንዳንድ ነገሮች ቢያንስ መንግስት መፍትሄ እየሰጠበት ስላልሆነ ጀዋር በዚህ ላይ ምንድነው አማራጭ ያለው ለማለት ፈልጌ ነበረ። በሱ ላይ አስተያየትና ቢያንስ ሀሳብ ቢሰጥበት ይላል። ቢያንስ አሁን ሰው መውጣትና መግባት ያጣበት ስለሆነ እሱን ምንድነው መፍትሄው የሚለው የኔ ጥያቄ። እሺ እናመሰግናለን። ምናልባት ይሄንኑ አድሬስ አድርገን ቶሎ ቶሎ ለሁለተኛ ዙር ብንሄድ ይሻላል መሰለኝ ጀዋር። እሺ እናርገው። I think መጀመሪያ ሞገስ I have to be I'm so proud of ይሰማል ወይኔ ጋር ሊሆን ይችላል። እሺ ቀጥል። ይሰማል? እስቲ ተናገር ጀዋር። I think በመጀመሪያ ደረጃ እኔ ያን ነገር ማለት ፈለኩት የዜጎቻችን ንቃተ ህሊና ብስለትና ዲሲፕሊን የሚገርም ነው። ብዙ ጊዜ እንደዚህ አይነት ላይቭ ሾው ሲደረግ ስድብ ነው የሚበዛው፣ ንትርክ ነው የሚበዛው። የኛ ዜጎች በተለይ አይ ቲንክ ባለፉት አመታት ውጥንቅጡ ጦርነቱ የታሳዳኒ ሃምብሊንግ ኢፌክት በህዝባችን ላይ እና ጠያቂዎቹ በሙሉ የሚያነሱ ጥያቄ ጭብጡ አንኳር ያለው በዲሲፕሊን በስነ ምግባር የታነጸ በመሆኑ I'm so proud and I'm very happy to do this every week because it's just incredible. የሲቪክ ሶሳይቲው ሲቪክ ማህበረሰባችን ዜጎቻችን በጣም የተጠናከሩ መሆኑን ነው የሚያሳየው። ለዲሞክራሲም ተስፋ የሚሰጥ ሂደት ነው እያየን ያለው ነው። ምክንያቱም ብዙ ጊዜ የኛ ሀገር አምባገነኖች ኢትዮጵያ ህዝብ ለዲሞክራሲ ሬዲ አይደለም ይላሉ። ኢትዮጵያ ህዝብ ለዲሞክራሲ ሬዲ ነው። ለዚህ ደግሞ ምልክቱ ላይቭ ገብተህ ነፃ ስልክ ሰጥተው ሰው በዚህ አይነት ዲሲፕሊን ሲሳተፍ ማየት በቂ ነው ማለት ነው። ወደ ጥያቄው ስገባ አንድ በጣም ጥሩ ነጥብ አንስቷል አንዱ ጠያቂ። አሁን ዛሬ ጀምሮ ሰሞኑን እያየን ያለው የጤና ባለሙያዎች ትግል ለየት የሚያደርገው ፕሮባብሊ ስርዓቱን የሚያስደነገጠው ትሩሊ መልቲ ኤትኒክ መልቲናሽናል ሁሉን አቀፍ መሆኑ ነው። ከሰሜን ውቅሮ እስከ ሶማሌ እስከ አፋር እስከ ደቡብ እስከ ዌስት በኦሮሚያ በተለያዩ ዞኖች ሐኪሞች ዞን ብሔር ክልል ወይ ሳይገድባቸው ተመሳሳይ ጥያቄ እያነሱ ነው ያሉት። probably for long time ለመጀመሪያ ጊዜ we are witnessing a birth of a truly multinational truly national unified movement for rights. ይሄን በማየቴ I'm really happy. ሰውን እየዘረፉ እየገደሉ ለመኖር የሚፈልጉ አምባገነኖች ካልሆነ በስተቀር የኛ ሀገር ዜጋ በዚህ ሊደሰት ይገባል። በተለይ ደግሞ ውጥንቅጥ የሆነ የእርስ በርስ ጦርነቱ ባለንበት የባሰ መከፋፈልና መባላት ከሚጠበቅበት ጊዜ ላይ የሀገራችን ሐኪሞች ከሁሉም ክልል ከሁሉም ሰፈር ከደጋ ከቆላ ሴት ወንዱ ሳይገድባቸው በተመሳሳይ ድምጽ ትሩሊ ኔ ትግራይ ክልል ያለበት ሁኔታ ታውቃለህ። ከዛ የሚወጡትን ጥያቄዎች ዛሬ እንባይ ነው የቀረበው። I felt something given what we went through ባለፈው አመታት ያ ክልልና ህዝብ ያለን የሄደበት ሁኔታ ስታይ ሶሊዳሪቲውና አንድ ላይ መነሳቱ ስታይ truly we are at the eve of something beautiful, something powerful, something big.
እና ይሄንን ማጠናከር ያስፈልጋል። ይሄ ለሀገር መልሶ ግንባታ በህዝባችንና በሀገራችን ላይ የመጣውን ቁስል ለማጠገግ ለማዳን ህዝባዊ ትብብርን ህዝባዊ ኒው ሶሻል ኮንትራክት ለምንለው ጥሩ መሰረት ስለሆነ አይ ቲንክ መጠናከር አለበት። እኔም በተቻለኝ መጠን ባለኝ እውቀት ባለኝ ተሰሚነት በዚህ ላይ ኮንትሪቢዩት ለማድረግ ዝግጁ ነኝ። you can count on me። የጥያቄው የመንግስት የሐኪሞችን ጥያቄ መንግስት ከመለሰ ፓንዶራ ቦክስ መክፈቱ ሊሆን ይችላል ወይ? ኖት ነሰሰሪ። ፓንዶራ ቦክሱን የሚከፍተው ሐኪሞቹን ወይ ደግሞ ሌላውን ፕሮፌሽን ጨቁናለሁ አፍናለሁ ብሎ ከሄደ it will open the floodgate, that's for sure። ነገር ግን ይሄ ህዝብ እኮ በጣም ምክንያታዊ እኮ ነው። እነኚህ ሐኪሞች እነኚህ የጤና ባለሙያዎች እያቀረቡ ያሉት ጥያቄ በጣም ምክንያታዊ ነው። they are open for negotiation, they are open for discussion. Again, ልድገመው ቅድም ያልኩት we are not talking about hooligans, we are talking about the best brightest of this country። ለዚች ሀገር ለዚህ ህዝብ ከማንም የበለጠ የሚያስቡ ልጆች ናቸው፣ የሚያስቡ ሰዎች ናቸው። እነዚህ ከወጣት ሐኪሞች እስከ ሲኒየር ስፔሻሊስቶቹ አሪዝነብል የሆነ ጥያቄ ያቀርባሉ ብዬ አላስብም። ምክንያታዊ የሆነ ኦፈር ከመጣ ይቀበላሉ። ቅድም ሶስት ጥያቄ የደሞዝ ጭማሪ፣ የጥቅማ ጥቅም ጉዳይ እና ትልቁ ጥያቄያቸው የክብር ጉዳይ ነው። አክብሮ የሚያናግራቸው ሲሪየስ ሆኖ ቀርቦ ይሄ ነው በተጨባጭ የመንግስት አመራሮች በተጨባጭ ልናደርግ የምንችለው ይሄ ነው፣ የሀገራችን ቋት ይሆንና በቁና ውስጥ ያለው ንብረት ይሄውና አሁን የምንችለው ይሄ ነው ካለ እነዚህ ሐኪሞች በጣም ሪዝነብል ሰዎች ናቸው። እንዴት አይነት ሰዎች መሰለ እያወራን ያለ ነው? አሜሪካ፣ አውስትራሊያ፣ ካናዳ ተምረው ሀገራቸው ከተመለሱ ሰዎችን ነው እያወራን ያለ ነው፣ መኖር እየቻሉ እና እቺን ቅድም አንተ የምትለውን እንትን ስለሚያደርግልን ነው። ልክ እንደሌላው ኢትዮጵያ ወንድሞቻችን የኛም ችግር ተመሳሳይ ነው፣ የተለየ ነገር አልጠየቅንም፣ የክብር እና የመኖር ጉዳይ ነው የሚል ነው። ይሄ ከትግራይ ስላልክ ዛሬ በትግራይ የተደረገ ውሎ ነው ባይዘወይ እና እሱን ትንሽ እንድሰማ ስለፈለኩ ነው። ቀጥል። my brother, what is more reasonable than this? ከዚህ የበለጠ ምክንያታዊነት ከዚህ የበለጠ ለዘብተኝነት አለ እንዴ? ቤዚክ ዲሰንሲ እኮ ነው እየጠየቁ ያሉት፣ መከበርን ነው እየጠየቁ ያሉት። የቅንጦት ኑሮ እንኑር ከሌላ ከዚህ ጋር ተያይዘው አንድ የሚያነሱት ጥያቄ አለ። በጾም ሳገኝ ነበረው አንዱ የጤና ባለሙያዎቹ ኮምፕሌንት የችግሩ ምንጭ ሆኖ የሚታያቸው ምንድነው? የጤናውን ሴክተር እንዲመራ የሚሾሙት የጤና ባለሙያዎች ሳይሆኑ ካድሬዎች ናቸው። ስለ ጤና ሴክተር እውቀት የሌላቸው፣ ከጤና ሴክተር ጋር ተያያዥ ልምድም ሆነ እውቀት የሌላቸው፣ ታማኝነታቸው ለጤና ባለሙያውና ለጤና ተጠቃሚ ማህበረሰብ ሳይሆን ለፖለቲካል ፓርቲ የሆነ ግለሰቦች ናቸው በየቦታው እየሾሙ ያሉት። ይሄንን ማስተካከል ያስፈልጋል። እነዚህ ሐኪሞች they are more than reasonable። ሌላ ተያይዞ የተነሳ ጥያቄ አለ። የኔ ሌሎች ሰዎቻችን ኢንቮልቭመንት ኢፌክት አለው። አዎ ኢፌክት ይኖረዋል። ይሄ ሊካድ አይደለም። የፖለቲካ ኢንቮልቭመንት ለፖለቲካ መጠቀሚያ እያሉ የኛ መሳተፍ ደግሞ ጥቅምም አለው። ጫና ይፈጥራል። ያለንን ተሰሚነት ያለንን የሚዲያ ተደራሽነት በመጠቀም ጫና ይፈጥራል። ካድሬዎቹና ገዢዎቹ ስለተንጫጩ ብቻ የወንድሞቻችንና የእህቶቻችንን ላይ የደረሰ ያለውን በደልና ሮሮ ካለማሰማት አንመለስም። ጠልፈው የትም የሚጠለፍ ጥያቄ የለም። ጥያቄያቸው ግልጽ ነው። ጥያቄያቸውን ቅድም እንዳልኩ እኔንም ሆነ አንተን ከአጀንዳ ማሳጣት ከፈለጉ ከገበያ ውጪ ማድረግ ከፈለጉ በጣም ቀላል ነው። የጤና ባለሙያዎቹን ጥያቄ ከመለሱ አለቀ። እኛ የጤና ባለሙያዎች አይደለም፣ ይቀጥሉበታል ማለት ነው እነሱ በስራው። ስለዚህ እኛም በምንሰራው በጥንቃቄ ነው የምንሰራው። ግን ዛሬ ጤና ባለሙያዎች ያነሱ ጥያቄ ነገ ወታደሮች ካነሱ ጥያቄውን የምንቀጥልበት ይሆናል። ሌላ ሰው ካነሳ የምንጠቅም፣ ምክንያቱም it is our job። ቅድም እንዳልኩት as a political leader, as a politician, it is my job። እንደ ዜጋም ደግሞ ኃላፊነት አለኝ ማለት ነው። ሌላው የተነሳው ጥያቄው ሄዶ መለዮ ባሽ ጋር ተደረሰ። በነገራችን ላይ እኔ አብዮተኛ አይደለሁም፣ የሪፎርም አቀንቃኝ ነኝ። ብዙ የሚያስተቸኝ እሱ ነው። ለዛ ነው ብዙ ነገር ጥንቃቄ የማደርገው።
ዛሬ እና ትላንት የሐኪሞች ጉዳይ መለጠፍ ስንጀምር ብዙ ወታደሮች ከጦር ሜዳ የሚልኳቸው ፎቶ የሚበሉትን ምግብ ስታይ የሚከፈላቸው ቤተሰቦቻቸውን የማያገኙበት ያ ብቻ አይደለም። በትግራይ ጦርነት ከዛ ወዲህ በኦሮሚያና በአማራ የሚካሄደው ጦርነት እኮ የሞተው ወታደር ቤተሰቡ እኮ መርዶ አልደረሰውም እስካሁን። በወሬ ብቻ ነው የሚሰማው። አንዳኛ ምን አለች መሰለኝ ብዙ ጊዜውን የምታጠፋው ልጆቻቸው ወይ ባሎቻቸው ጦር ሜዳ የሞቱ ቤተሰቦችን ጉዳይ በማየት ነው። ትልቁ ስራ ደግሞ ምንድነው? መሞት አለመሞቱ ማረጋገጥ እና የወታደሮቹማ ከዚህ ይከፋል። የነሱን ስሞታ ነገሩ ከልክ በላይ እንዳይገነፈል ያዝ እያደረግ ነው እንጂ ቀላል አይደለም። ጥንቃቄ እየሄድን ያለ ነው። ነገር ገፍቶ የሚመጣው አሁንም ኳሷ በመንግስት እጅ ነች። መንግስት እነዚህ የተነሱ ያሉ ሞዴሬት ጥያቄዎችን በአፋጣኝ በአግባቡ መልስ ከሰጠ ሌሎቹንም ጊዜ ሊያገኝ ይችላል። አፍናለሁ ረግጣለሁ ብሎ የሚሄድ ከሆነ ግን ወደ ጠያቂው ወደ ሰጋው ጉዳይ መሄዱ አይቀርም። ለውጥ እንዳይሰረቅ ደጋግመን አይተናል። እሱ ላይ ብዙ ዝግጅት ያስፈልጋል። እየተሰራም ያለው ወደ ሌላ ቶፒክ ስለሚወስደን ሌላ ጊዜ እሱን በስፋት የምንወያይበት ይሆናል። ግን እሱም ይሰራበታል ወደፊት። ትንሽ ጥያቄዎች መንግስት ትንሽ ጥያቄዎች የጥያቄ ትንሽ የለም ወዳጅ። በደል ያለበት ሮሮ ያለበት ጥያቄ የሚያነሳው ጥያቄ በሙሉ ትንሽ አይደለም። የእያንዳንዱ ዜጋ በደል አቋምና ፍላጎት ተደምሮ ነው ሀገራዊ ፍላጎት ሀገራዊ ጥያቄ የሚሆነው። ስለዚህ አይደለም የሐኪሞቻችንን በቤት ብራይተስ ቅድም ያልኳቸውን የሶሳይቲው ክሬም የሆኑትን ተውና በተለያየ ደረጃ ላይ ያሉት ማህበረሰቦች ጥያቄ ማቅረብ ጥያቄ ማሳነስ አይደለም። የጥያቄ ሀገራዊ ጥያቄ የዜጎች ጥያቄ ድምር ውጤት መሆኑን መረዳት ያስፈልጋል። መንግስት መልስ ካሰጠ ወዴት ይሄዳል? እሱም በሂደት የምናየው ይመስለኛል። አይ ቲንክ በተደጋጋሚ ጠቆም ማድረግ ሞክረናል። ወደዛ የሚሄዱ አይቀርም። ግን እንግዲህ ሌላውን ከጋሪው ፈረሱን እንዳናስቀድም ጠንቀቅ መሄድ ያስፈልጋል። በጣም ጥሩ። ሁለተኛ ዙር አሁንም 1-5-6 ሰው ተቀብለን በዛ ነው የምናበቃው። ከቻላችሁ እንዳልነው ቅድም ራንደምሊ ነው ስልክ የምናነሳው ለዛ ነው እና በመፈልጉ ቋንቋ መጠየቅ ትችላላችሁ። ቀድሞ የመጣውንም ሰዎች ሪከርድ አድርገው እንደላኩልን ነው ምንም ሪዳክት ሳናደርግ ያሰማነውን እና አሁን ሁለተኛ ዙር ክፍት ነው። በአፋን ኦሮሞም በአማርኛም ካልቻላችሁ በእንግሊዝኛ መጠየቅ ትችላላችሁ። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልኝ። ሀሳብ አስተያየት ለመስጠት ነበር። እሺ 90 ሰከንድ አሉት ይቀጥሉ። እሺ አመሰግናለሁ። እሺ ጀዋርም መድረኩ ላይ ስለመጣ ያው በጣም ደስ ብሎኛል። ሀሳቤ ምንድነው የጤና ባለሙያዎች ጥያቄ ያው ደሞዝ ብቻም ሳይሆን የተለያዩ ጓደኞችን እንዳወራኋቸው ከክብርም ባለፈ የምቹ የስራ ሁኔታ ነው። ብዙ የጤና ባለሙያዎች ምቹ የስራ ቦታ የላቸው። በስራቸው የሚያስፈልጉ የተለያዩ ግብአቶች ይህም ከሚመለከቱ አካል እየቀረበላቸው አይደለም። በአጠቃላይ ግን ከገንዘብ እና ከአጠቃላይ ከኑሮ ሁኔታ አንጻር ሲታይ ኢትዮጵያ ውስጥ ያለው ችግር ከታክሲ ሹፌሮች አንስቶ ዳይሬክትሊ ስራቸውን እንዳይሰሩ የህብረተሰቡ ክፍሎች በልማት በተለያየ ሰበብ እየተደረገ የሚደረግባቸው ጫና የሐኪሞች ላይ ያለው ችግር እንዳለ ቢሆንም ኦልሞስት በፐብሊክ ሰርቫንቱ ላይ በግል ስራ ላይ የተሰማሩ ነጋዴዎች ላይ በታክሲ ስራ በተሰማሩ ሰራተኞች ላይ ኢቭን በዳኞች ላይም በስፋት የሚታይ ስለሆነ እኔ ህዝቡ ይህን አጋጣሚ ተጠቅሞ ሰፊ የሆነ የህዝባዊ እንቅስቃሴ ማድረግ ይጠበቅበታል የሚል ሀሳብ ለመስጠት ነው። የጀዋርንም ሀሳብ ከዳኞች ከሐኪሞች ብቻ ጋር ሳይሆን የተቀናጀ እንቅስቃሴ ያስፈልጋል በሚል እንውሰደው። ሙያዎች ሁኔታ አንጻር እንዴት ታያለህ ለማለት ነው። እሺ እናመሰግናለን። ሰው እንደዚህ አጠር አድርጉ። ሌሎቻችሁም በቀጥታ ወደ ሁለተኛው እንሄዳለን። ሰላም ጤና ይስጥልን። እንዲህ ሳትዘጉ የምትደውሉ ሰዎች አናነሳም። ሰላም ጤና ይስጥልን። ሰላም ጤና ይስጥልኝ። እሺ በአጭሩ ጥያቄ አስተያየቶትን ያቀርቡ። እሺ ዶክተር ኪዌል እባላለሁ። የአየር ጊዜ ስለሰጣችሁን በጣም እናመሰግናለን። በዚህ ደረጃ ሁኔታውን በመረዳታችሁ
ስፔሻሊ ጃዋር በጣም ገርሞኛል። ለምን ከ2016 አንስቶ ያለውን ነገር በደንብ አድርጎ ነው የገለጸው እና አይመንበር 2016 ላይ የኔን የራሴን ፖስት ሼር አድርጎ ነበር እና ለጉዳዩ ቅርብ እንደሆነ ሰው እንደ ፓብሊክ ፊገር ኦዲየንሱም እንዲያውቀው ነው። ለምን ጥያቄውን ፖለቲካዊ የማድረግ ቴንደንሲ ስላለ ለጉዳዩ ቅርብ ከመሆኑ አንጻር እንደሆነ ኦዲየንሱን በደንብ እንዲረዳው ፈልጋለሁ። ስፔሻሊ እሱም ኦፒኒየን ካለው ሌሎችም እንደዚህ ዩዥሊ ከዚህ በፊት በአንድ ጎራ ላይ የሚታወቁ ሰዎችን እኛ እንዴት ልንጠቀማቸው እንችላለን፣ የእኛን ኦፒኒየን እንዲያጋሩ እንዴት ሙቭመንቱን ሳይጎዳ እንዴት ሊጠቅሙ ይችላሉ የሚለውን ነገር ይመልስልኝ ይላለው እና አንድ ከ2018 ጀምሮ የቀጠለ ነገር ነው እና ፌስቡክ ለምሳሌ ትምህርት በመደጋገር 20 በላይ በሚበልጡ ሀገሮች ላይ አሁን ተበትነው እየተማርን ያሉ ሐኪሞች አሉ እና እኔ አሁን 2 የአውሮፓ ማስተርስ ጊዜ ዛሬ በመለስ ተራራ እና በዛ ሁኔታ ላይ ያሉ በጣም ብዙ ጓደኞቻችን አሉ። ህዝቡም እንዲሰማ የምፈልገው የሌክዠሪ ጥያቄ አይደለም፣ ነገሩን ዲስክስ የማድረግ ነገር አለ እና ጓደኞች አሁን ጥቁር አንበሳ እየሰሩ ሬዚደንሲ ድሮፕ አውት ሬቱን ሞገስ ማጣራት ይችላል እና ብዙ ሰው ሰርቫይቭ ማድረግ ስላልቻለ እና የሌክዠሪ እንዳልሆነ ውስን ሰዎችን ድሮ የነበሩ ማለት ዲፍረንት ጀኔሬሽን ነው ፊዚሻኖች ያለ ነው ስፔሻሊ 2013-14 በኋላ የመጣው እና ያን እያዩ ጥያቄዎቹን እንዳይሏቸው የሰርቫይቫል ጥያቄ ነው። እሱ ማለት ፈልጋለሁ። በጣም አመሰግናለሁ። እሺ፣ እኛም እናመሰግናለን። ሄሎ፣ ጤና ይስጥልን። ሄሎ፣ ጤና ይስጥልኝ። እሺ፣ ይቀጥሉ። ጥያቄ አስተያየት አጠር አድርገው። እሺ፣ ጃዋር ዛሬ ስለቀረብ በጣም አመሰግናለሁ። ለጃዋር የምጠይቀው ጥያቄ የሐኪሞች ጉዳይ አንድ አጀንዳ ሊሆን ይችላል፣ ግን እንደ ፖለቲከኛ በሲቪል ሰርቪስ ውስጥ የምታየው ስትራክቸራል እና የፖሊሲ ግድፈት ምንድን ነው ብለህ ታስባለህ? ይሄ መጀመሪያው ጥያቄ ነው። ሁለተኛው ፖዚሽንን ባውቅ ደስ ይለኛል። ፖዚሽን መቃወም ችግሮችን ማሳየት ነው ወይስ አማራጭ ፖሊሲ በማሳየት የተሻለ ነገር መፍጠር ነው የምታስበው? ምንድነው ፖዚሽን የሚለው ማወቅ እፈልጋለሁ። አመሰግናለሁ ሞገስ። እሺ፣ እንደዚሁ አጠር አድርጉ ሌሎቻችሁ። እሺ፣ ጤና ይስጥልን ሞገስ፣ እንደምን አለ? እግዚአብሔር ይመስገን። ይቀጥሉ። አጠር አድርጎ ጥያቄ አስተያየቱን ያቅርቡ። እንደ ኖቲስ እንትን ማለት እንፈልገው ጥያቄው የሁሉም ጤና ባለሙያ መሆኑም እንዲታወቅ ነው። ሌላ በዚሁ እንዲታይ እንፈልገው አሁን ላይ ባለው ችግር ጤና ባለሙያው ችግር ውስጥ ተቋርጧል መሰለኝ። እሺ፣ ሄሎ፣ ጤና ይስጥልን። እባክዎትን የእኛን ውይይት ይዝጉ። ለሶስተኛ ጊዜ እድል ሰጥቼ አሁንም እየተቆራረጠ ነው እና ይዝጉ የእኛን ውይይት፣ ከኋላ ያለውን የሚሰማውን ድምፅ። ይሰማል? የእኛን ድምፅ ከኋላ ኢኮ አለ እና የእኛን ውይይት ይዝጉና ጥያቄዎትን ወይ አስተያየቱን ያቀርቡ። ጋሪ ደጋባኒ ሰገሌ ኬኛ ከንዱበ ጅሩ ሰን ጩፊ gaafiin kiyya maalinni jawaarri akka lammii Itoophiyaatti yookiin immoo kallattii Itoophiyaa tokkotti gaafiin yeroo baay'ee muummicha ministeeraa irratti ni dhiyeessu kun gaafii dhuunfaa fakkaata waan ta'eef sirriidha. Qaala'insa jireenyaatti wal qabatee ogeessi yookiin immoo akka Itoophiyaatti hojjetaan gaafii qabaachuu danda'a. Gaafiin kun immoo gaafii humna biyyaatiin walgitu, gaafii dinagdee biyyaatiin walgitu ta'uu qaba. Inni akka nama quuqama tokkotti gaafa yaada kana kaasu Jawaar maal bakka bu'ummaa hawaasa wayii qabateet immoo beekamtii kamiitiin gaafii kana kaasuu danda'a. Erga kaasee yoo dinagdee biyya tokko waan qabaniin biyya ofii bulfatan waan ta'eef humna dinagdee biyya saniitti mootummaa isa bulchaa waan ta'eef mootummaa ministeera mallaqaa ta'eetu akkamitti yaada kana dhiyeessuu dandeenye kan jedhu gaafii tokkoffaan. Lammaffaa irratti immoo inni yeroo baay'ee biyyatti dhalata kanaa Itoophiyaan biyya keessa laasta lammiin keessattuu biyya kana immoo akka lammii lammaffaatti yookiin immoo akka lammiin kun jiraatee hundeetti kan inni yaadaas jechuudha. Kun immoo akkamitti ta'uu danda'e maaliif ta'a? Ilaalchi yeroo baay'ee muummicha ministeeraatti qabu ilaalcha hinaaffaa natti fakkaata. Maaf akka obboleessatti itti dhiyaatee waliin hojjechuu hin dandeenye.
Dhageenyeera sangaa fatteera gaafii tokkoffaa irratti baay'ee galatoomii carraa namoota biraatiifis kan waan qabnuuf galatoomii. ጋፊ ናፋቲስ ቀበት ትንሽ አንድ ሁለት ሶስት ሰው ይጨምር ብዬ ነው ጀዋር በዚህ ስለምናበቃ ሌላ ዙር ስለማይኖር ሰላም ጤና ይስጥልን ከነሞገሳ ተበቆይ ሐኪም ነኝ እሺ ይቀጥሉ ሄሎ ይሰማል ይቀጥሉ እሺ ኢትዮጵያ ሐኪም ነበርኩኝ አሁን ወደ 9 ዓመት የሚገመት ሌላ ሀገር አሜሪካ ነው። ይሄ የሐኪሞች ክፍያ ነገር በጣም የቆየ ነው። አዲስ ኢሹ አይደለም። የሚሰማው ግን ያጣ ጉዳይ ነው። የነበሩት መንግስታትም አሁንም ያለው ሁልጊዜ ጥያቄው ሲቀርብ መጨረሻ ላይ ሄዶ ይታፈናል። ሴንስ ያው ፖለቲካልም ይሆናል። አንዳንዴ ደግሞ የአድሚኒስትሬሽን ነገር የሚሆንና ሰዎች ወደ ስልጣን የሚመጡበት ይሆናል እንጂ ወደ ታች ወርዶ የሐኪሞች ህይወት ማይለውጥ ሆኖ ይቀራል፣ ይበሰበሳል። ማንሳት የፈለግኩት ያው ችግሮቹ እንዳሉ ሆነው እኔ ከሌላ አንግል ነው። በቂ ገንዘብ አለ ይህንን ችግር ለመቅረፍ። የሄልዝ በጀቱ በጣም በቂ ከበቂም በላይ የሆኑ ገንዘቦች አሉ። ለዛ ደግሞ ትንሽ ዴታዎች ብዙ ጊዜ ሲነሳ ስለማለት ግን ጊዜው የሚበቃ ከሆነ አጠር አድርገህ ለምሳሌ ይሄ የ2016 ዴታ ነው። የጤና ሚኒስቴር ከዓመታዊ የሀገሪቷ በጀት 6-8% ብቻ ነው የሚሰጠው የነበረው። በጊዜው ከነበረው በጀት 20 ቢሊዮን ብር እንደማለት። ከመንግስት የምናገኘው ይሄ ደግሞ ጤና ሚኒስቴር ለእኛ የሚነግረን የጤና ዓመታዊ ወጫችንን ከ10-15% ብቻ ነው የሚሸፍንልን ይላል። ይሄ እነዚህን ነገሮች የነገሩን ዶክተር ከበደ የሚኒስቴር ዴታ የነበሩት፣ አቶ ካሱ ሲኒየር ግሮዝ ኤንድ ዴቨሎፕመንት ፖሊሲ አድቫይዘር የነበሩት፣ አቶ ጌታቸው የዶክተር አሚር ቺፍ ኦፍ ስታፍ ራሳቸው ዶክተር አሚር 10% 15% ነው ይላል። በዛ ሂሳብ ከተሰራ ከአጠቃላይ የዓመታዊ በጀት 20 ቢሊዮን 13% ከሆነ 153 ቢሊዮን ብር አካባቢ በጊዜው የነበረውን በጀት ነው። ሄልዝ ኤክስፔንዲቸር ነበር የሀገሪቷ 62% የሀገሪቷን በጀት የሚያክል ገንዘብ ሄልዝ ኤክስፔንዲቸር ነው። ይሄ የቀረው ዲፈረንስ ከዶነሮች የሚመጣ ከናይኤምኤፍ የሚመጣ ከተለያዩ በብድራት ሁሉ የሚመጡ ገንዘቦች ናቸው። በየዓመቱ ኤክስፔንድ እናድርገው ነው። የደብሊውኤችኦን ሪፖርት ደግሞ ለሚያየው የአንድ ኢትዮጵያዊ $73 ነው ሄልዝ ኤክስፔንዲቸር ፐር ካፒታ። ይህ ማለት ሪፖርቱ ላይ ካየነው ወደ የወርልድ ባንክ እንደውም በጣም ትልቅ ይሆናል 426 ይሆናል። በጣም የተጋነነ ቁጥር ነው የሚሆነው። ስለዚህ አቨሬጁን እንውሰድ። በየዓመቱ በሁለቱ ያለው እንብለ አናካውንትድ $92 ቢሊዮን ቢሊዮን የኢትዮጵያ ብር ነበረ ሄልዝ ኤክስፔንዲቸሩ ላይ ሪፖርት የሚደረገው የሚባለው እና ደግሞ እውነት በስነ ስርዓት በሀገሪቷ በስታቲስቲክስ ኤጀንሲ የታመነው የሚወጣው 92 ቢሊዮን የት ነው የሚሄደው የብር ብለን ሲጠየቅ ቻናል ነው የሚደረገው። የተለያዩ የመንግስት ፕሮጀክቶች ጋር ነው የሚሄደው። ብሩ ጎሎ አይደለም ችግሩ ያለው፣ ብሩ ስለሌለ አይደለም። መፍታት የሚፈልግ ፈቃደኝነት የማጣት ጉዳይ ነው እና እነዚህን ነገሮች ትንሽ እኮ ቢስተካከሉ ሙሉውን እንኳን አይመልሱት፣ የተወሰነው ቢያደርጉ የሐኪሙን ህይወት መለወጥ ይችላሉ። ከዚያም በላይ ግን ከሐኪሙ ደሞዝ በላይ ምክንያቱም ኢትዮጵያ ውስጥ ያለው ሐኪም 7000 ሐኪም ነው። 7000 ህይወት መለወጡ አይደለም ትልቅ ኢፌክት ለሀገር። የ7000 ሰው ደሞዝ ማሳደግም ትልቅ እንትን አይደለም። እነዚህ ሁሉ ትልቅ ገንዘብ ወደ ሄልዙ ተመልሶ በስነስርዓት ፕሮፐርሊ ማኔጅ ቢደረግ አንደኛ የሐኪሙ ህይወት ይለውጣል። አሁን ያለው ችግር ግን በትልቁ ደግሞ የሀገሪቷን የጤና ችግር በጣም በደንብ አድርጎ ይቀርፋል። እሺ ይህንን ለማለት ነው። አመሰግናለሁ። በጣም እናመሰግናለን። ያው ጀዋር ፍቀድልህ ስላልከኝ ነው እንትን ያልኩት እንዲጨርስ ዳታ እያቀረበ ስለሆነ አንድ ሁለት ሰው ተቀብለን በዛ እናበቃለን።
ሰላም ጤና ይስጥልኝ። ከኋላ ያለውን የእኛን ድምፅ ይዝጉና ሀሳብ አስተያየት ጥያቄ ይስጡ። ዘግቻለሁ ሞገስ። የ30 ሰከንድ ጥያቄ እና የ30 ሰከንድ ሀሳብ አለኝ። ይቀጥሉ። በመጀመሪያ ጀዋር በአንተ ዘመን በመወለዳቸው በጣም ፕራውድ ከሚሆኑት አንደኛው እንደሆንኩ ልነግርህ እፈልጋለሁ። ሁለተኛው አብዛኛውን ጊዜ የፖለቲካ ችግሮችን ነው የምናነሳው እና ሀገሪቷ ውስጥ ያለው ሶሻል ፋብሪኩ ራሱ እየተበታተነ እንደሆነ መጨካከንን ጨምሮ በጣም ብዙ መጥፎ ነገሮች እየሆኑ እንደሆነ የሚዘነጉ ነገሮች አሉ። እሱንም አንዳንዴ ብትሄድበት። ሌላው ደግሞ የፖለቲካውን በተመለከተ እኔ ፐርሰናሊ ጀዋርንም አውቀዋለሁ። እንደ ፓስት ከሱ ጋርም ሰርቻለሁ የተወሰነ። ጀዋር ለምንድን ነው ይሉንታ የሚይዘህ? አንዳንዴ ብዙ ነገር እንደተበለሻሸ ታውቃለህ። ያንተንም ፖቴንሻል በጣም እንረዳለን እና ለምንድን ነው ይሉንታ የሚይዘህ? ይሄ መንግስት መሄድ ስላለበት ብዙ ነገሮች እንደሚያስፈልጉ እንረዳለን እና ኢትዮጵያ ውስጥ ያለውን ነገር አንደርማይን ማድረግ ይመስለኛል። ስለ ጤና ብቻ ማንሳት ማለት ስለ ጤና ባለሙያዎች ብቻ ማንሳት እና ብዙ ችግሮች አሉ። ስለሱ ነው ማንሳት የፈለጉት። አመሰግናለሁ ሞገስ። እሺ፣ እኛም በጣም እናመሰግናለን። ጥሩ፣ ሌሎቻችሁም እንደዚሁ አጠር ጥያቄ ብታደርጉ ጊዜ ሴቭ ያደርጋል። ለማንኛውም አንድ ሰው ፖሲብሊ በአፋን ኦሮሞ እድል እንስጥ መጠየቅ የምትፈልጉ ሰዎች ካላችሁ። ሄሎ፣ እንዴት ነው ነገር? ስልክ ላይ እንትን ከሆናችሁ በኋላ በቀጥታ እንትን በሉ። እሺ፣ አንድ ሰው አለ መሰለኝ። ሰላም፣ አይሰማም? ከኋላ ያለውን የእኛን ድምፅ ይዝጉ ደዋያችን። አየ ጋፊ አይ ትፉስ Gaafiin koo inni guddaan koomii qabuun sakkattuu tokkootitti waa'ee dammoo isaanii dabaluun qofa osoo hin taane Indagamu. Indagamu itti fufi adda citee ture. Ani dhaamsa dabarsuun barbaada. Akka dhuunfaatitti gaafa ogeessa fayyaa taatu dhuunfaa keetitti hin jiraadha hojjette baay'ee jiraachuun nama rakkisu nan beekaa garuu hawaasadhaaf jiraatta. Fakkeenyaaf warri lookaalii reesidentii baratanii dhufu kunniin deebi'anii mootummaa hin tajaajilanii beektaa yookaan gara dhuunfaa እየተቆራረጠ ነው። ሰገሌን ኬ ጭጭታ ጅራ ዮካን ዴቢሲ ኑፍ ቢልቢልሜ ሌላ ሰው እናስተናግድበት። ሄሎ ሄሎ፣ ሰላም ጤና ይስጥልን። ስፔሻሊ namoota baratee fi beekumsaa fi iddoo ati laattu baay'ee namatti tola. Namoonni baay'een illee namoonni qomoo garaagaraa illee namni baay'een kan si deeggara yaadullee sababa kanaafi. Dhimmi ani barsiisaa yuunivarsiitiiti. Wantoota miidhamtoota sirna kanaatiin warra anirraa adda miti jechuudha. Biyya biraallee deemnee barnootaaf amma biyya biraa jirra. Pooket maniin illee sababa hin beekamneen filaayitiin yeroo lama ture. Kan agriimentii biyya wajjin hoom yuunivarsiitii wajjin mallatteessine illee kan dhaabbate. Garuu wantoota amma xixiqqoo akkasii kana haasoo duwwaani amma kan namni biraa kaasillee jira. Wanta akkasii nama dhufu wantoonni kun sirratanii biyyi sun amma sadarkaa irratti jijjiiramurraa hin jirtu waan ta'eef dandeettii ati qabdu namni hundi si hubata hin beekamas. Kanaaf gara waan guddaa jijjiirama gadi fagoo ta'etti osoo deemame maaliif
Haramiindaan keenya immoo sirratee fi dhukkubni biyya sanaa dhukkuba gadi fagoo waan ta'eef wantoota kanarratti itoo cimsitee hojjette jechuu fi guddaa galatooma. I'm really happy. እሺ አየ አዲስ ገለተው በዚሁና በቃ ጀዋር ያው ቪዲዮ ደስ ስለሚላቸው ግን ከጊዜ አንፃር የተጠየቁትን እንድትመልስ እድል ሰጣለሁ። እኔም እንዳጋጣሚ ጥያቄዎችን ይዣለሁ። ስለዚህ የዘለልከው ካለ አስታውሳለሁ። አሁን ወደ አንተ ልመለስና በዚሁና በቃለን የመጨረሻው ዙር ባንተ ማብራሪያ። እሺ አመሰግናለሁ። ያው ሰብሰብ ለማድረግ አይ ቲንክ መጀመሪያ ላይ የጠየቀው ሰው ጥሩ ነገር አንስቷል። እኔም ላስረጽ የፈለኩት ምንድነው ይሄ ጥያቄ የደሞዝ ጭማሪ የገንዘብ ጥያቄ ብቻ አይደለም። ትልቁ ጥያቄ የክብር ጉዳይ ነው። አንድ ሁለተኛ የሐኪሞቹ ብቻ ጥያቄ አይደለም ደግሞ የክብር ጥያቄ። ዛሬ መምህራኑ ሌላውም ሰራተኛ አንድ ኮመን የሚያደርገው ከኑሮ ውድነቱ ባስተናነሰ ምናልባት በበለጠ ሁኔታ የክብር ጉዳይ ነው። ማህበረሰቡ ውስጥ በስንፍናቸው በሌብነታቸው የሚታወቁ የማይገባቸውን ስልጣንና ጥቅም ይዘው የማይገባቸው ኑሮ መኖር ብቻ አይደለም። ኦኬ ሌላው በእውቀት በጥረት እንደሚበልጣቸው የሚያውቁትን መምህር፣ የሚያውቁትን ሐኪም፣ የሚያውቁትን ኢንጂነር ማጣጣል፣ ማዋከብ፣ ማሰር፣ መዝረፍ it has become a commonplace. የንቀት ማመናጨቅ ጥያቄ ሲነሳ የኛ ቢሮ ገንዘብ የለውም፣ ለዚህ የሚበቃ ገንዘብ የለም፣ ታገሱን እኮ የጨዋል ከጸረ ሰላም ኃይሎች ጋር ነህ፣ ከፋኖ ጋር ነህ፣ ከሸኔ ጋር ነህ፣ ከወያኔ ጋር ነህ እያሉ ሰበብ እያደረጉ ማሰር፣ ሌላ በቴሌቪዥን መናገር የማልፈልጋቸው ሪሊ አግሊ ሼምፉል የሆኑ በባህላችን ውስጥ የሌሉ ነገሮች የሰራተኛውን ስብዕና የሚያዋርዱ ነገሮች እነዚህ ጥያቄዎች again I know what they are talking about በውስጥ የሚጽፉልኝ ስም እየጠሩ ቦታ እየጠሩ ስለነዚህ ወረዳ ላይ ዞን ላይ በተለያየ ቦታ ላይ የተሾሙ ካቢኔዎችና ካድሬዎች የሚያደርጉት የስራ ቦታውን ቶክሲክ አድርገውታል። they have created a very toxic disrespectful work environment ነው የፈጠሩት በሀገሪቷ ውስጥ። ሰው የሚያገለግሉት የመንግስት ሰራተኞችም ለመገልገል የሚመጣው ህዝብም የመንግስት ቢሮዎችን ተጠይፏቸዋል። ተገዶ አማራጭ አጥቶ እንጂ መሄድ አይፈልግም። ዛሬ የኢትዮጵያ መንግስት ሰራተኛ እድል አጥቶ ሀገር ሆኖበት ኑሮ ሆነበት እንጂ መግባት አይፈልግም። they made it so unbearable። ይሄ ነው የክብር ጉዳይ የሚለው የሚነሳው ጥያቄ ሁሉም የሚያነሱት ፕሮፌሰሮችም የሚያነሱት ኢንጂነሮችም ሁሉም የሚያነሱት ያለው ንቀት ይህ ሙስና እኮ ልንለው አንችልም። አሁን ኢትዮጵያ ውስጥ ያለው ቀንድ ያወጣ የባለጌዎች ዘረፋ መዘረፍ ብቻ አይደለም ተዋርደህ ነው የምትዘረፈው። this has created a very institutional decay ፈጥሯል እና እሱን ወደፊት አይ ቲንክ ጊዜ ወስደን የምንወያይበት ይሆናል። አው አንድ ጥያቄ እንዳለው የጤና ባለሙያዎች ጉዳይ በቅርብ ነው ስከታተለው የነበረው ለረጅም ጊዜ ይሄን የምናገረውንም አናግሬያቸው አንብቤ በመከታተል ነው። ብዙ የነሱ ፌስቡክ ፔጆችን ሐኪሞችን እየተከታተልኩ ኦፍ ኮርስ ባለቤቴ ሐኪም ስለሆነች የምሰማው ነገር አለ። ሌሎችም የምሰማቸው ብዙ ነገሮች አሉ። ከዚህ ጋር ተያይዞ ነው የምሰማው። ሌሎችም ሌላውን ጥያቄ ያነሳዋል። ስለ ለምሳሌ የሲቪክ ሰርቪስ ሴክተሩ ምን አልተረዳዋለ፣ የተወሰነ ምረዳዋለ። የበለጠ ለመረዳት ደግሞ ሬዲ ነኝ። እናንተ ባላችሁበት ሴክተር ውስጥ ያሉ ችግሮች ምንድናቸው? ችግሮች ብቻ ሳይሆን በምን መልኩ ነው ፊክስ መደረግ ያለበት? ጓዶች የኢትዮጵያ አስተዳደራዊና ፖለቲካዊ መፍትሄ በእውቀት በውይይት ላይ የተመሰረተ መሆን አለበት። እውቀትን ደግሞ የምናገኘው በማንበብ ብቻ ሳይሆን lived experience አላችሁ እየኖራችሁ ያላችሁትን ልምድ ፖለቲከኛው ማዳመጥ መቻል አለበት። ዛሬ ቅድም ስለው የነበረው የሐኪሞቹን ጥያቄ ለመንገባችሁበት የሚሉት ስለሚመለከተን ነው። ስለ ዲሞክራሲ ብቻ መናገር ዋጋ የለውም። የህዝባችን ችግር እያንዳንዱ መናገር ማወቅ መቻል አለብን። አስተምሩን። እኛም ብቻ ሳይሆን የፖለቲካ አመራሩን በሙሉ አስተምሩት። የፖለቲካ ላይ ያሉት አሁን ስልጣን ላይ ያላችሁ ሰዎችም
እውነት ካላችሁ አሁን ለነዚህ ሐኪሞች ሌላም ሰራተኛ ደሞዝ መጨመር አይቻልም የምትሉ ከሆነ ቅድም አንድ ሐኪም እድል የሰጠነው አለ ሰፋቆ ያቀረበው እስቲ አቅርቡትና በአሃዝ ይቅረብ ምክንያታዊ በሆነ መልኩ በአሃዝ ይቅረብና ለክርክር ለውይይት ይቅረብ ሀገር የሚገነባው በዛ መልኩ ነው ለማለት እወዳለሁ የቦሮኛ የጠየቀኝ ጠያቂ ሎክ ቦሌ ሰፊያ ኩምዋይ ነመዱን ፋቲነች አብይ አህመድ ሆገና ቢየ ኢትዮጵያ ጃብቱት ሂሬ ነመ ለሚሌ ሚሊዮን ድብቶኮ ሶዶማ ተካቀብ ጋፋ ኢንክለ ደቁ ኮባሳ ቂሌን ደቁ ኢትዮጵያ ከባሳ ቴሮም ደከን ያዙ ዴሱቲ kan ሾፌራ ተየ ደሙን ጋፋ ቂሌ ደቄት ኮፋፊ ቢየ ጉቱዳ ቂሌ ገልቹ ደማይቹ kanaaf dhimma dhuunfaatiiniti dhimma hinaaffaa waan biraarra deemuun barbaadu waan ittiin haafan hin qabu waan ittiin qaanfatan malee san wanni hin qabu yeroo hedduu wanni itti dhiyaatanii maan gaafanne yaalle war kun waan yaalame amma garuu gaafiin ka'u jiru namuu wanni hubachuu qabdan waa lamarraa eega tokko waan nama dhuunfaa fakkeessuudhaa deemtan lammaffaa gaafiin ogeeyyoonni fayyaa kaasaa jiran kun gaafii biyyoolessaati gaafii namummaadhaati gaafii kabaja biyyaati biitii hayyuufiin kabanye biitii qaroofiin hin kabanye ni beektan mana barnootaa keessa dabarre hundi keenya namni haakima ta'u bar daree itti barannu keessaa waliigalaan attaqaalaa tokko hanga sadii warri ba'u baroorii haakima dheedu kun hanga isaan qo'achaa turan ni beektan qo'atanii maatrik qabxii olaanaa fidanii yuunivarsiitii seenanii yuunivarsiitii fannisanii haakima ta'anii sanboota ispeeshaalistii ta'aniiti jiran gaafii isaan kaasaa jiran gaafii maallaqa qofa miti gaafii kabajaadhaati isaan akkasitti gubatanii beekumsa rabbiin kenneef hojii cimaadhaan guddisanii haakima ta'an kaadreen gaafa isaan qoratan hanjamaa godhaa ture kutaa sagalee yeroo sagalee deddeebi'aa ture har'a qaxxaamura aangoo qabateeti V8 oofaa dachaa isaanii maallaqa nyaachuun hafeeti qaanyeessuu salphisuu tuffachuu hidhuu darabuu barbaada ilmi nama kabaja qaba paartii feetan deeggara nama feetan deeggara mee abbaan gaafate kanan gaafadha ilmi kee akka haakima ta'uu barbaadda moo akka kaadiree ta'uu barbaadda ilmi kiyya dooktora jechuun bar waa'ee maallaqa waa miti ilmi kiyya sammuunsaa qaroodha jabaatee barate jettee ittiin boontaa bara namni bar ilmoo isaa bilineera ta'e caalaa ilmoo isaa dooktara ta'e wanni dhaadheessuu wanni himatuuf that is excellence the symbol of excellence kanaaf kana gara sabaatti sindibina gara paartiitti sindibina this is fundamentally fuuldureen biyya keenya beekaa fi ciccimaa isaa nama kennaa rabbi guddaa qabu nama kennaa san immoo dalagaadhaan guddifate kabaja isaa malu itti horuuni biyyaa fi uummata kabajuu waan taate akkasiin ilaaluun barbaachisaadha መጨረሻ ላይ ከሀገር የወጡ ሐኪሞች ብዙ ጊዜ ያገኛቸዋለሁ የኛ ሀገር ዜጎች የሚገርሙ ናቸው ስታርቲንግ መጀመሪያ ሲንጋፖር ሲሄድ ወጣቶች ከዛ ጀምሮ አገኛቸው ትልልቅ ሆስፒታል እየሰሩ ትልልቅ ሪሰርች ሴንተር እየሰሩ ህልማቸው ሀገራቸው ተመልሰው ህዝባቸውን ማገልገል ነው ተቸግረውም ራሱ ወጥተው ተምረው አንድ 5-10 ዓመት ነው እንደውም ብዙ ጊዜ መከራቸው እንደተመረቁ መለሳሉ ሲሉ ቆይ አትመለሱ ትንሽ ቆዩና ትንሽ ገንዘብ ያዙ ትመለሱ አይ ቲንክ ሰም ፕራይቬት አትሊስት የሆነ ፕራይቬት ፕራክቲስ ጀምሩና የራሳችሁ ኑሮ እየደገማችሁ ለአንድ ሁለት ሌሎች ሐኪሞችም እድል ተከፍቱና አትሊስት ለራሳችሁ ገቢ ብዙ ሳትጨነቁ ህዝቡን ማገልገል ትችላላችሁ የሚል ምክር ነው ብዙ ጊዜ እናገራቸው እና የሀገራችን ሐኪሞች በዓለም ላይ ብዙ ሐኪሞች አሉ ተመልሰው ሀገራቸውን ማገልገል ይፈልጋሉ የመንግስት ፖሊሲ መሆን ያለበት ለሐኪሞች ብቻ ሳይሆን ለምሁራን ለአዋቂዎች ለኢንጂነሮቻችን ለፕሮፌሰሮቻችን the best and brightest one appreciate የሚያደርግ at a minimum እኔ ሌላ ጊዜ ድል ከሰጠኝ ተመክሮዬን ልነግርህ እችላለሁ ማሌዥያ እንዴት እንዳደገች ማሌዥያ ሰልወል ካንትሪ በነበረችበት ወቅት ብራይት የሆኑ ልጆችን በስኮላርሺፕ ሌላ ሀገር ልከው እነኛ ልጆች 10 ዓመት ሰርተው ከዛ ተመልሰው ሀገር እንዴት እንደገነቡ ከላቲን አሜሪካ ኤግዛምፕል አንስተን ድል ከሰጠኝ አንድ ቀን በስፋት አሁን ጎስሩ ምክንያቱም ሀገር የሚገነባው ብሬን የክህሎትና የእውቀት ወደ ውጪ መሄድ የሚቆም ነገር አይደለም ይሄዳል አንደኛ ወደ ውጪ ምልካቸው ራሱ በደህና ትምህርት በደህና እውቀት እንዲሄዱ
ወደ ሳውዲ ወደ ሌላ መልካቸው በባርነት መልካቸው ምክንያቱም እውቀት አስይዘናቸው አይደለም ኢማጂን እኛ ነርሶችና ዶክተሮችን ብንልክ ነርሶችና ዶክተሮችን መላክ ምንችለው ደግሞ ዛሬ በስራው ላይ ያሉትን ነርሶችና ዶክተሮችን ክብር ስንሰጣቸው ነው እና ወደፊት ፊሊፒንስ እንዴት ከችግሩ እንደተላቀቀች ፊሊፒንስ የህዝብ ብዛትን እንዴት ወደ ሀብት እንደለወጠች ወደፊት የምንወያየው ይሆናል እንግዲህ ቲንክ ብዙዎቹን ሸፍነናል እኔ የመጨረሻ ምክር ለመንግስት ፕሊዝ ይሄንን ሰላማዊ ጥያቄ በአፋጣኝ መልስ ስጡት ሳይቃጠል በቅጠል ብሏል ህዝብ ውስጥ እንደምትሰሙት በጣም ሞልቶ ሊፈስ የደረሰ መካት አለ እኛን ብሌም ከማድረግና ችግሮችን ኤክስተርናላይዝ ለማድረግ ከማድረግ ይልቅ ቅድም አንድ ስታቲስቲክስ ያቀረበው ወዳጅ አለ አይ 100% ሹር አሁን ባለው የኢትዮጵያ ኢኮኖሚ አቅም እነዚህ ሀኪሞች ከጠየቁት በእጥፍ መክፈል የሚያስችል ኢኮኖሚያዊ አቅም አለ ለማይረባ ነገር ማባከን ካቆምን ለጦርነት አውዳሚ ጦርነት ማባከን ካቆምን የሀገራችንን ሰራተኞች በእጥፍ ደሞዛቸውን ጨምሮ ህይወታቸውን በተሻለ ደረጃ ማደራደር የሚያስችል ገቢ አለ ይሄንን በአግባቡ መጠቀም ነው የሚያስፈልገው ሞገስ እንዲሁም ተሳታፊዎችን አመሰግናለሁ እኔም አመሰግናለሁ ምናልባት ቅድም በሆኖሩም ሁለት የተጠየቀው ጥያቄ የግል ቅናት ነው ጠቅላይ ሚኒስትሩ ትቀናለህ የሚል ነው እሱን ነው የተረጎመው እሱን ነው መልስ ሰጠው ስለዚህ ሌላ አይደለም የቅናት ጉዳይ ሳይሆን ይሄ ባቡሩ ሁላችንንም ይዞ ወደ ገደል ይገባል ችግሩ ከብሔር ጋር ከሰፈር ጋር ከግለሰብ ጋር የሚያያዝ ሳይሆን አገር አቀፍ ነው ሁሉን አቀፍ ነው የሁሉም ችግር ነው ብሎ ነው የመለሰው ጨመቅ ስናደርግና እሱን ነው ሌሎችንም ሌላ ጊዜ የምንመለስበት ይሆናል በርካታ ሰዎች እየጠየቃችሁ ነው ያላችሁት ግን ረጅም ጊዜ ነው ቆየ ነው ከዚህ በላይ መቆየት ስለማንችል ብንቆይም ሁላችንም ስለምንደክምና እናንተንም ስለምናዳክም ስለምናሰላች በዚህ ያበቃም ሌላ ጊዜ በሌላ መልኩ እንገናኛለን አንድ ማስተላለፍ የምፈልገው ነገር አለ ለመንግስት ሰዎችም በተደጋጋሚ በይፋም በውስጥም ጥሪ ስናቀርብ ነበር ይሸሻሉ አይመጡም ከዛ ያስታድዱሃል ለምን እንዲህ ታርጋል ለምን ታቀርባለህ እንዴት ድምጽ ትሆናለህ ከዛ ያው ዲጂታል ሰራዊቱን አሰማርተው አደራጅተው ይልካሉ ጥሪ ሲቀርብላችሁ ፕላትፎርም ነው ኑ ተወያዩ ብለናል ችግር አለ ችግሩ የለም ካላችሁ ወይም ደግሞ አድሬስ አድርጋችሁ ከሆነ ደግሞ ወይም ደግሞ የተሻለ ሐሳብ ካላችሁ እድሉ ተሰጥቷችኋል የመወያየት የመከራከር እድሉ ስላለ በዛ መልኩ እንድትመጡ በድጋሜ ደጋግመን እየጋበዝናችሁ መሆኑን ለመግለጽም ነው ጀዋር ለዛሬው ለነበረን ቆይታ አንተንም በጣም አመሰግናለሁ አድማጭ ተመልካቾችም እስካሁን ድረስ ከኛ ጋር ስለቆያችሁ መረጃም ስለምትልኩ ደውላችሁ ስለተሳተፋችሁ እያመሰገንን የዛሬውን በዚህ እናበቃለን ነጋኖላ ነጋምቡላ ነጋቲ በዚሁ ፈጽመናል ቻው ደህና ሁኑ